ኢዮዳብዬ ሰላም ብያለሁ። ንጉስ ኢዮዳብ እንደነው እንደመሰላም ኤምራናችን ሰላም ብያለሁ። I think you should hold the next እንትኑን ዲቤቱን ኢዮዳብ ጋር ማድረግ አለባችሁ because ኢዮዳብ very civilized ነው፣ አይሳደብም፣ ፌር የሆነ ቲክቶከር ነው እና I would suggest if you guys እንደገና ማድረግ ከፈለጋችሁ ኤምራን ኢዮዳብ ብታረጉት it would be the best ፌር ሆኖ በሁለታችሁ መሃል ጀጅ ማድረግ ይችላል። አሚን መዳኘት ይችላል። ፍቃደኛ ሆኗል። 365 እሺ ብለዋል። እነሱ ፈቅደዋል፣ ፈልገዋል። አሁን ፎይን ነው የምንጠብቀው። እኔ I have ምንድነው I have no dog in this fight በምንም መንገድ ማለት ግን ስብና በቃ ሰዋዊነት በተጠበቀበት ኢንተሌክቹዋል የሆነ ዲቤት የምናረግ ከሆነ ኢምራን እና ፎይ ተስማምተው የደቂቃውን የሁሉን ነገር ተስማምተው ቪዲዮ ተሰርቶ ይፖስታል። ህግና ደንቡም ይፖስታል። ያንን ጠብቆ የኔ ስራም ያንን ማስጠበቅ ይሆናል። ከዛ ለተመልካቹ ነው የምንተው። የትናንትናውን አሁን ያየነው ለዛ ነው። የትናንትና ያየሁትን በዛ መንገድ መሆን የለበትም። እንደዛ መበጥበጥ የለበትም። እንደዛ በጣም ሰው ፍላጎት አለው። ባደወይ ኢምራን እናንተን የማዳመጥ ፍላጎት ሰው እንዳለ አይታችኋል። ሰው ፍላጎት አለው፣ ምናኑ ፍላጎት አለው። እናንተ ደግሞ ሪስፖንሲቢሊቲ ያላችሁ እነሱ ዝግጁ ናቸውና የኦርቶዶክስ ተዋህዶ እምነት ተከታይ ወንድሞቻችን በዚህ ጉዳይ ላይ እፎይ ነው የሚወክለን፣ እፎይ ነው ትክክለኛ ሊወክል የሚችል ብላችኋል። በቃ እሱን ይዛችሁ ነው። መድረኩ ክፍት ነው። ከትናንትና ጀምሮ ገብተን እንድትመጡ እንፈልጋለን። አሁን የኦርቶዶክስ እምነት ተከታይ ካላችሁ መግባት ትችላላችሁ። ኦኬ ኪሮስ ከድር ይቅርታ፣ ከድር አገስ ከድር ከገባ ቆይቷልኝ። ከድር ኢዮዳብ ያው ወንድሞቼ ታላቆቼ ስላሉ ነው፣ እነሱ ስለገቡ ነው ዝም ያልኩት። በጣም ደስ ይላል። ዲስፕሊናችሁ በጣም ደስ ይላል። ቀጥሉ። ወንድሞቼ ስላሉ ነው ዝም ያልኩት። እሺ በጣም እናመሰግናለን። በነገራችሁ ላይ እዚህ ጋር መናገር የምፈልገው የአፖሎጀቲክስ ዲስፕሊን አንድ ሰው አፖሎጀቲክሊ ሲያወራ መጽሐፍታችሁን የተጻፈውን ሲያነብ ስድብ አይባልም። ኦኬ አቃቂር ማውጣት በቃ መስቀለኛ ጥያቄ መጠየቅ ትራፕ ማስቀመጥ ምናምን ያ የአፖሎጀቲክ ዲስፕሊን ነው። ዲስፕሊን ራሱን የቻለ አለው እና አሁን ወንድማችን ኢምራን ያየው ነው። ብዙ መጽሐፍቶች ነው ያሉት። ሌላ ደግሞ ነው አሁን ለምሳሌ ሪሶርስ ጠይቅ እስልምናን ድባንክ ለማድረግ ከፈለክ የምታመጣው ሶርስ እስልምና በእስልምና ውስጥ ተቀባይነት ያለው መጽሐፍቶችን ነው ይዘህ መምጣት ያለብህ። ቢኮዝ ብዙ ዌስተርን ሀገራቶች ወይም ደግሞ ማንም ተነስቶ የጻፈውን መጽሐፍ አምጥተህ አይ ይሄ እኮ ትቀበሉታላችሁ ማለት አትችልም። ሴም ቲንግ with ኦርቶዶክስ ተዋህዶ ገድላትም ሆነ ኤኒ ዶክትሪንም ሆነ እኮ በኦርቶዶክስ ተዋህዶ ቤተክርስቲያን ተቀባይነት ያለው መጽሐፍቶች ላይ የተጻፉት ነገሮችን ነው አምጥተህ አቃቂር የምታወጣው ዲቤት የምታረገው። እና አንድ ደካማ ጎን ያየውበት ለባታው ለኛ ለክርስቲያን ዲቤተሮች ከባድ የሚሆነው ነገር ምንድነው? አብዛኛው እንደዛ አይነት መጽሐፍ ለማግኘት ይከብዳል በጣም። አንደኛ አረበኛ አንችልም፣ ሁለተኛ በጣም በዌስተርን ሀገራቶች ደግሞ የእስላሞፎቢያ ያላቸው ብዙ የተሳሳተ ትራንስሌሽን ብዙ የተሳሳተ እንትን አለ። እኔ ከዚህ በፊትም የሆነ ሰው ነው ሳላውቅ ከሙስሊሞች ጋር ዲቤት በማረግበት ጊዜ የምጠቀመው የዌስተርን መጽሐፍቶችን ክርስቲያኖች የጻፉትን መጽሐፍ ነበር እያመጣን ይሄ የምንለው። ያ ደግሞ አይሰራም። ሶርስ 365 ታውቃለህ። when we ask for source that source ተቀባይነት አለው ወይ? አሁን ቁርአን አለ፣ መጽሐፍ ቅዱስ አለ። ኦኬ ቅዱስ ቁርአን በእስልምና እምነት ተከታይ ተቀባይነት ስላለው እዛ ውስጥ ገብተህ የሚቃረን ነገር ካለ ማውጣት ትችላለህ። ይሄ ነገር እንደዚህ ይቃረናል፣ እንደዚህ ነገር ይላል ምናምን ብለህ ማውጣት ትችላለህ። ግን ዝም ብለህ ጉግል ላይ ገብተህ ግን አስተርጉመ የሆነ የምታመጣ ከሆነ ራሱ እኮ that is dangerous። ተቀባይነት የለውም። ዊኪፒዲያ ሄደህ አታመጣም። አካዴሚክሊ ተቀባይነት የሌለባቸው ሶርሶች ሄደህ አታመጣም። ለዚህ ነው ራሱን የቻለ እንትን አለ የምለውና ኢምራን ነው መጽሐፎችን ከፍቶ ቀደምም አቡካብር ቤት ገብቼ ሳይስመለከት መጽሐፍቶችን እየገለጡ ነው እንትን የሚሉት። እንደዛ ከሆነ ጠቃሚ ይሆናልና ወንድማችን እፎይም ይዞት የሚመጣው ሶርስ በመጀመሪያ ኢምራን መቀበል አለበት። ያንን ሶርስ አይደለም ኢምራን ተሳስቻለሁ መቀበል አለበት። ያ ሶርስ አይኛ ኮይና እንዲቀበለውም ካልክ በቃ ዲስኳሊፋይ እንትን ይሆናል፣ ዲስኳሊፋይ ይሆናል። እንደዛ ይሄን ነገር በደንብ ክሊር አድርግልህና ማለት ነው
ከቻልክ ጃቢር የሚል አካውንት አለ፣ ግፊት ይሰጥሃል፣ አስገባው። ትክክል ነህ። ሶርሶች በጣም ወሳኝ ነገሮች ናቸው። ለዛ ነው ሙስሊም ሁልጊዜ እኔ ድሮ ጀምሮ የምላት ነገራለች፣ ሙስሊም ካለ ማስረጃ አያወራም። በወራም ከስር ወንድሞች ይታዘቡኛል፣ አቁም ነው የሚሉኝ። የለም ኢቨን ዶ ይገርመሃል፣ እኛ ጋር ያሉ መጽሐፎች በጣም ብዙ መጽሐፎች አሉ። እነሱን እንኳን ቢሆን ተመልከት፣ በፋይል እንደዚህ እያዘጋጀን እያስቀመጥን ከነ መጽሐፎቹ ከነ ከቨሮቹ እያደረግን የምንጠቀመው። ኢቨን ላሳይ፣ ብዙ መጽሐፎች አንድ ቶፒክ ላይ ስንጠቀም ይታያል። ለምሳሌ የመጽሐፍ ቅዱስ አንድምታ እያደረግን የምናስቀምጠው ክርስቲያኖች የሚያምኑበትን ኢቨን እነ አይሁዶች የአይሁዳውያን ትርጓሜ አይሁዳውያን በመንገድ ይረዳሉ የሚለውን እያስቀምጥን የምናወራው ኦኬ፣ በግልጽ መንገድ። ግን ያኛው በዛ በኩል ምንድን የሚደረጉ ስል ተመልከት፣ የሚደረገውን በዛ በኩል ስጎትትበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ እባክሽን። ጀስት አሁን ይሄ እየተወያየ ነው። አስበው፣ ይሄ ፎቶ አላህ ነው እያለ ይታያል። ከስር አላህ ብሎ ጽፎ ይሄን ያመጣው። አሁን ኢዮዳብ አንተ አምላክ አለ፣ አምላክ ይሄን በዚህ መንገድ ስዬ እንደዚህ የሆነ የሚያስፈራ አካል አድርጌ ባመጣብህ ምን ትለኛለህ? ልዩነታችን ከላይ ምን አለ ይታያል። ጎግል አለ፣ ከላይ ጎግል ጽፏል፣ ከጎግል ስር ፎቶ አለ። ልዩነታችን ይሄ ነው። እነሱ ሲያወሩ የብልግና ፎቶ ያደርጋሉ፣ ከላይ ጎግል ያደርጋሉ። ሙስሊም ደግሞ ምን ያደርጋል? መጽሐፍ ያመጣል። ያው ኢቭን በጣም ብዙ መጽሐፎች አሉ ብያችኋለሁ። እዛም ከፈለጋችሁ ማሳየት ትችላለሁ። በጣም ብዙ መጽሐፎች ይዘን የምናወራው ብዙ መጽሐፎች ይዘን ነው። ሙሉ ብዙ መጽሐፍ አለ እዚህ ጋርም ብዙ መጽሐፎች አሉ ይዘን የምናወራው። ጀስት ወሬ አይፈቀድም እኛ ጋር። አሁን አይተህ ምንድን ያደረገው በቀልድ መንገድ ያው ስማው ወጥተበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ ብሎ የሚለምናት ነው። እቺ ማህፀን አያት፣ እቺ ማህፀን ልብስ። አሁን ይሄ ነው ቅድም ሲያወራ የነበረው። ጀስት ምን አይነት ሰው እንደሆነ እንዲገባችሁ። ሙስሊም ግን እንደዛ እናወራ። ሙስሊም ሙአደብ ነን፣ ግን ሙአደብ ብንሆንም ለሱ ተገቢ መልስ ሰጠዋለሁ። አሁን ይሄን ሲያወራ መሰለህ ያደረኩት እኔ አሁን አላህ የሆነ ነብዩ ምንድነው ተናገረ ሳረግ ምንድነው ያደረኩት እኔ የፈለከው ይብራራ እየላከልኝ አይደለም፣ ይቅርታ። ጃቢር የሚል አካውንት አለ። ጃቪድ ላክ ኢብሮ አለ። እሱ ከሌለ ደግሞ ማለት ነው አብዱል ከሪምም ስላለ እሱንም አስገባው። እሺ ጃቢር ከሌለ አብዱል ከሪም ምን ላድርግ መሰለህ ኢብሮ ጊዜያዊ እንትን ልስጥና ስለማላውቃቸው ሳባቸው። እሺ አይሽ እሺ። ሰላም፣ እንዴት ዋላችሁ? ኢዮዳብ ሰላም ነህ? ሰላም ወንድሜ፣ እንዴት ነህ? እንደናለን። ይቅርታ ኢዮዳብ ያለው ነገር ላይ በጣም ማስመር ያለብን ነገር አለ። በየእምነታችሁ ለምሳሌ ሙስሊም ከሆንክ ሙስሊሙን ወክለህ ስትመጣ ሌላው ይዘው የሚመጣው ሙስሊም ያጸደቀውን መጽሐፍ ነው ማለት የፈለገው እሱ ነገር በደንብ እንዲሰመርበት። ሁለተኛ ደግሞ የምትከራከሩት ከሁሉም ክርስቲያን ጋር ሳይሆን ምሳሌ ለማንሳት ያህል ከኦርቶዶክስ ጋር ከሆነ የምትወያየው ከኦርቶዶክስ ጋር ነው የሚለውን ነገር እየለያችሁ ነው የምትሄዱት ማለት ነው። ሌላ ነገር ደግሞ ላንተው ነው። አሁንም ኢዮዳብ ቦታ የተወሰነ ከነሱ ወርዶ ክርስቲያኑ መምጣት ቢችልና አሁንም እድል ብንሰጣቸው፣ አሁን እዚህ ጋር እርስ በርስ ስለሚተዋወቁ እነሱ ይሳሳባሉ፣ መድረኩን ይዘውታል። እኛ ለማንም ሞዴሬተር አልሰጠውም፣ ለአንተ ልስጥና ከትናንትና ጀምሮ እየጠየቅን ነው። ከትናንትና እኔ ጋርም ነበር ከአንተ ልስጥና ሞዴሬተር አንተ ሀቅ ለመናገር አይዶን ነው ከትናንትና እኔም ለዛ ነው አሁን አንተን ተረድቻለሁኝ። እነሱ ግን እርስ በርስ ስለሚተዋወቁ ነው አንዱ አንዱን እየተሳበ የመጣውና አሁን ታች ላይ ብዙ ሰው ነው አንዴ እንደምታየው የሚልከው ሪኩዌስት የሚልከው የተለያየ ሰለማላቅ ፕሊዝ ለኦርቶዶክስ እናንተም መናገር የምንፈልገው ነገር አለ የምትሉ እዚህ ጋር ቁጥሮችን በዛ አድርጎ ስንት ቁጥር የምትፈልገው ነገራቸው ነው። ያን ቁጥር ሲጽፉ እነሱን አስገብተን እነሱ ደግሞ የሚጠቁሙት ሰው ካለ ቢገቡ ኢንተርቴን ለማድረግ ፌር ለመሆን አላማው መማማር ስለሆነ ማለት ነው። ትክክል ዳቹቹ ከኔ ጋርም ነበር ትናንትናም ከትናንትናም ወዲያ። እኔ ክርስቲያን ባዳላ አንደኛ እኔ ኦርቶዶክስም ጴንጤም ሙስሊምም አይደለሁም፣ ግን እኛ ቤታችን ከፍተን ኑ ብለናቸዋል። ከፍተን ኑ ስንላቸው ተሳዳቢ ቤት ገብተው ሌላ ነገር ማድረግ ፈልገዋል። እዚህ ቤት ታውቃለህ፣ እኔ በእውቀት ነው የምናወራው፣ በእውነት ነው የምናወራው። ፍትሃዊ ቤት ነው፣ በሁሉም ደረጃ የሚታወቅ ነው። እነዚህም ከመጡ ጀምሮ ከትናንትናው ጀምሮ አንድ የተሳሳተ ቃል ሲያወጡ እየሰማናቸው አይደለም። እኔም አልፈቅድላቸው። አሁን እነሱ የተረዳኋቸው ከመምህርም ጋር ተወያይተናል። ኢዮዳብ እሱንን ጨምርበት። ትናንት እኮ አንተ ቤት ነው አንዴ ትልቅ መምህር ቤት ነው። ትልቅ መምህር ጋር ተወያይተን በጣም እሳቸውን ማድነቅ አለብን።
ትናንትናማ መጣዋል። ትናንትና 5-6 የሚሆኑ በጣም መጣው። እንዲያውም ትልቅ መምህር መጣው ከአቡካር ጋር በደንብ ጥሩ ውይይት አድርገናል። ሌላ ጊዜም እንመጣለን ብለዋል። ይህ መድረክ ክፍት ነው። እኔ ስለማራቃቸው ምን አደርጋለሁ? ከነሱ አንድ ሞዴሬተር እንሰጣለን። ከነሱ አንድ ሞዴሬተር እንሰጥና ጀስት ሰዎችን ያስገቡና ግን ውይይት ሲሆን ስሜታዊ ስለሚያደርግ 2 በ2 ወይም 1 በ1 ነው ውይይት መደረግ ያለበት። አሁን ግን በዚህ ጉዳይ ላይ የተደረገው ላይ እኮ መተማመን አለብን። ይህ እኮ ራሱ ስዕብና እኮ ነው። በአይናችን ያየነውን በጆሮ የሰማነውን በአፋችን መናገር ካቃተን ግዑዝ እንስሳዎች ነን ማለት ነው። ትናንትና ያየነውን እኮ የግድ የዛ እምነት ተከታይ መሆን የለብንም። እንዳይደገም ነው። እፎይን ለመስበርም አይደለም፣ ሁሱንም ለመስበር አይደለም። ግን የሚመጣጠኑ ሰዎች አምጥተን በዚህ ደረጃ ህዝቡ ፍላጎት አለው። በቃ ፍላጎት አለው። ህዝቡ መስማት ይፈልጋል። በቃ ወይ እስልምና ወይ ቅድም ወንድማችን እንዳለው እናንተ በተለይ እስልምና እምነት ተከታዮች ስትወያዩ ፕሮቴስታንት ብላችሁ ስትወያዩ ሜክ ሹር ከየትኛው ዲናሚኔሽን እንደሆነ ቢኮዝ ፕሮቴስታንቱን ሁሉም አይመጥኑም፣ እንትና ሁሉ አይወክሉም። እንደ እስልምና አይደለም። ኦርቶዶክስ አንድ ነው። ኦርቶዶክስ ተሐድሶ ሌላ ነው። ኦርቶዶክስ ተዋህዶ አንድ ናት። እስልምና አንድ ነው። ተረዳችሁኝ? ፕሮቴስታንት ላይ ስትመጡ ግን በጣም ብዙ ነው። ስለዚህ ጴንጤኮስቴ አለ፣ ባፕቲስት አለ፣ ሉትራን አለ፣ ካልቪኒስት አለ፣ አርሜኒዝም አለ። የተለያዩ ስላሉ ከሆነ ሰው ጋር ስታወሩ ከዛ ሰክት ጋር ነው የምታወሩት። ትናንትና ያወራችሁት ከኦርቶዶክስ ተዋህዶ ጋር ነው እንጂ ከክርስቲያኖች ጋር አይደለም፣ ከካቶሊኮች ጋር አይደለም፣ ከፕሮቴስታንቶች ጋር አይደለም። ምክንያቱም የዶክትሪን የቴዎሎጂ ልዩነት አለን፣ በጣም ሰማይና ምድር ልዩነት አለን እና ያንን መስተካከል አለበት ብዬ አስባለሁ። ጥሪ እያደረግን ነው። መምጣት ትችላላችሁ። ማነው ወንድሜ ኢብራሂም ማስገቢያ ሰጥቻለሁ፣ ማስገባት ትችላለህ። ሌሎች ካላችሁ ንገሩኝ። ቹቹ ልስጥና አስገባቸው። ኦርቶዶክሶቹ ላቋርጣችሁና ግን ዩዳብዬ ሶሪና በጣም አሁን ውይይቱ ምናምኑን ወደ ወዛ ያው ሌሎችም ኦርቶዶክሳውያንም ሆኖ ፕሮቴስታንት ከመግባታቸው በፊት ልክ ዩዳብ እንዳለው ዛሬ ዋና መሰረታዊ ፖይንት ዋት ሃፕን አሁን ኢምራንን በእንትን ደረጃ ትላንት አይተሃል። ያኛው ግለሰብ በጥብጦ ምናምን ብሎ ተናግሯል። ኢምራንን ታውቃለህ። ኢምራን በጠበጠ ውይይቱን እንዲያደረገ ምናምን እሱ እንዳይወያይ እሱ ከተወያየ አንገታችን ይቆረጥ የሚል ነገር የተነሳው ለምንድን ነው የሚለውን ፖይንት እንዘጋውና ከዛ አሁንም ፖይንቱ እኛ አሁን እያወራን አይደለም። አጠቃላይ ያ ግለሰብ መጥቶ አሁንም ወይም ደግሞ ሌላ ልክ እንዳለው ዩዳብ የሚወክል ክርስቲያን የሚወክል አካል ይምጣ ነው የምናነሳው ነገር ማለት ነው። በዛ ደረጃ ስለ ዲቤት አይደለም ዛሬ ዲቤት ሳይሆን አሁን ኢምራን ቅድም መጥቶ በደንብ አድርጎ አብራራልኝ። ኦኬ እየሰማን ነው። what happened ለምንድን ነው እኔ ለመጀመሪያ 3 ሰዓት 4 ሰዓት በፎይ በኩልኝ ነበር ሳዳምጥ የነበረው እና እፎይ ይሄው ፈርተዋል አይልኩም ላኩ እያለ እንትን እያለ ነበር። በጣም ቆይቷል። አሁን ግን ምንድነው እፎይ ያን ያደረገበት ሆን ብሎ ፐርፐስሊ ነው። ለምን ከኢምራን ጋር መወያየት አልፈለገም? 2 versus 2 ነበር ለመወያየት የነበረው። ያ ነገር እንዲደረግ አልተፈለገም። ኢምራን ጋር መገናኘት አልፈለገም። ስለዚህ ሆን ብሎ ሲያደርግ ነበረ ነው። በዚህኛው ሳይድ ሁለቱም ሳይድ አለው አይደል እንዴ? ከሁለቱም ሳይድ እኮ ነው ማዳመጥ ያለብን። አሁን ከእፎይ ሳይድ ያላችሁ ሰዎች ካላችሁ ኑና ክለረፋ አድርጉልን። እኔ አሁን እነ ኢምራን እና አቡካር ሌሎች እነ ኢብራሂም ሌሎች እነ ማሃሪ መጥተው አይ ዮዳብ ከመጀመሪያው እኮ የተባለው ይሄ ነበር፣ ጥሪው ይሄ ነበር። ኢምራን ከእፎይ ጋር ሊያወራ፣ ሁሱ ከክርስቲያን ጋር ሊያወራ 2 ለ2 ሊደራረግ ነበር። ነገር ግን ኢምራን እንዳታስገባው እንዳትቀበል ሲል እኔም ቀድቻለሁ፣ ሰምቻለሁ። ኢምራን መግባት የለበትም። አንድ ጥያቄ አለኝ። ኢምራን ልጅቷ ሙስሊም ናት ወይስ ክርስቲያን ናት? አልገባኝም። ጀስት ይሄን ስማና አንተ ራስህ ፍረድ። ባይ ዘ ዌይ እሱም ላይ እመጣልሃለሁ። እሺ ለምን እንደዛ ተፈጠረ እመጣልሃለሁ። ግን ይሄን ስማና አንተ ራስህ ፍረድ። እቺ ልጅ ሙስሊም ወይስ አይደለችም የሚለውን ነገር ሌባ ምኑንም ማራ ያብራሽሽ አልበዳትም ትላለህ አንተ እዚህ ጋር አልበዳትም። ቆይ ስሜታዊ አልተበዳችም ትላለህ። ስሜታዊ እንደዚህ እያለች ማለት ነው 1 ሰዓት ከ27 የቆየችው ይህን ቃል እየደጋገመች ይሄን
ምንድናት? አልገባኝም። እንኳን ኢምራንዬ አንድ ሰው ብልግና ቃል ስለተጠቀመ ሰው ነው አት ኤንድ ኦፍ ዘ ዴይ። ግን እስላሙም ክርስቲያን አያደርግም፣ የማይሳደብም ክርስቲያን ያለ ሙስሊም አለ። ሰው አንድ ሰው ስለተሳደበ እስላም አይደለም ክርስቲያን ማለት አይቻልም። እንግዲህ እነዚህ የሚጨፍር ሙስሊም ፐርፐሷ ምንድን ነበር? የእሷ ኢንቮልቭመንት ምንድን ነው? ዋይ ዋዝ ሺ ኢንቮልቭድ? ሌት ሚ ቴል ዩ ኤክስፕሌን ላድርግልህ እሱ ነገር ለምን እንደተፈጠረ። ያው ሐሙስ ፕሮግራም አለ ብያለሁ። የሐሙስ ፕሮግራም ላይ 127,000 ሰው ላይቭ ላይ መጥቶ እፎይ ሲጠበቅ ነበር። ኢቭን ክርስቲያኖቹ ተመልከት አዋረክልኛ ሲጽፉለት ነበር እፎይ ላይ ማለት ነው። ሶ ምንድን ያደረገው ልጅቱን አወሩ። ልጅቱ አንቺ አቅርቢና የአንቺ ቪዲዮ ላይ ሪያክት አድርጌ ሁሱ አንቺ ቤት የሚጣ የሚል ነገር አስነሳ። ልጅቱ ሙስሊም ናት ብሎ ፕሮፓጋንዳ ሰራ። አሁን እሷ ጋር ብንሄድ እንደዚህ የምሰለው ነው እንግዲህ እንደዚህ የሚሳደብ ሰው ጋር ሁሱ ሲያወራ እንደው ችግር የለው። እኔ እንኳን ሄድኩ ቢባል ሁሱ ቁጭ ብሎ እዚች ጋር ሊያወራ በዚህ በጣም ብዙ ስድቦች አሉ። ኢማጅን እንደዛ ሲያደርግ ማለት ነው። ስለዚህ ምን ያደረገ እፎይ የሚባለው ሰው እሷን ጠርቶ ቪዲዮ አሰር ያላት። ኢቭን ዞ ቪዲዮ እንኳን ሰርታ ማለት ነው ገብታ ሰምተው ከሆነ እሱ ምን እያነበሰ ነበር? የሉም እያነበሰ አወራ ነበር። የሉም አላኩም እያነበር እዚህ ጋር አንድ ነገር አስረግጬ ልንገርህ። ሲጀመር ውይይቱ ያገናኘው ማን ነው? ሁሱ እናንተ ያገናኛቸው? እኔ ነኝ ያገናኛቸው አይደል? ውይይቱ መረበሽ ፈልጌ ቢሆን ኖሮ እንዳይወያዩ ፈልጌ ቢሆን ነው ለምንድን ነው የማገናኛቸው? ላይቬን ዘግቼ ሂጄ ዮኒ ቤት የሚባለው ሰው ጋር ሂጄ ዮናስ የሚባለው ሰው ጋር ጊፍት ሰጥቼን ያስገባኝ በኋላ ማለት ነው። ውይይቱ ረበሽ የሚባለው ነገር በጣም አያስኬድም። ኢቭን ደግሞ ልጅቱ የተጠራችበት ዓላማ ለፖለቲካ ነበረ። ፖለቲካው ምንድን ነው? እሷ ተሳዳቢ ስለሆነች ተሳዳቢ ቤት እንደማንገባ ስለሚያውቅ እሱን ለመስራት ነበር። ቀጥሎ ደግሞ የሚገርመው ነገር ምን አደረገ? ቀጥሎ መሰለህ ቴክስት ላከ፣ በውስጥ ለሁሱ ቴክስት ላከለት። ቴክስት ልኮ ለሁሱ ምን ብሎ እያስወራ ነው? አስቀድሜ ነግሬዋለሁ ብሎ ማለት ነው። ምን አለ እዚህ ጋር ተመልከት። ዳኛ ሙስሊም እህታችሁ ጆኒ ራጋ ናት፣ ገለልተኛ በሆነ ሰዓት ትይዝናለች ብሎ ተናገረ። ልጅቱ ሙስሊም አይደለችም አንደኛ። ሁለተኛ ይገርመሃል የላከው ራሱ ይህን ቴክስት በራሱ አካውንት አይደለም። ይታያል። አዲስ አካውንት ከፍቶ 1 ሚሊዮን ፎሎወር አለ ከፍቶ ነው የጻፈው። ለምን ሁሱ አላየውም። ስለዚህ ይሄን ስክሪንሾት አድርጎ ሊያጭበረብርበት ማለት ነው። እውነት ውይይቱን ፈልጎ ቢሆን ኖሮ እኮ መጥቶ በትክክለኛ አካውንት መጀመሪያውን ያደርግ ነበር። ግን መጀመሪያ ቴክስት ያደረገለት በዚህ አካውንት ነው። አያ ፖለቲክስ ተመከተ። ከዛ ቀጥሎ ደግሞ ምን አለ? እኔ እኮ ገዝታ አልተላከልኝም ገዝታ አላኩልኝም አለ። ይወዳ ጀስት ዋች እና አንተ ራስህ ፍረድ። ቆይ ይሄኛው በኋላ የላኩበት በደንብ የሚታይበት አለ። ጆይን የሚለውን ስነካ ማለት ነው። አንዴ የማዘር ሞባይል ላይ ያለው ልክፈተውና አሳይክ። ያው ልመልስ ወደ ኋላ ይታያል። እየቆጠረ አሁን ጠፋ። በደንብ አስቀምጬ ይታያል። እየቆጠረ እዚህ ጋር ልኬለት ስነካ አንተንማ እንዳትቀበል እያለ ነበር እኮ። አንተን እኮ አልፈለገም። ወደ ራሱ ለኩለት ወደ ራሱ በኋላ እኮ ነው ይሄ ሁሱ ጋር ለገናኛቸው እኮ ነው። አንተን እኮ ከመጀመሪያው ጀምሮ አልፈልግም እያለ ነበር። እሱ የፈለገው ሁሴን ለማገናኘት። ታዲያ እንደዛ እኮ ለምን መገናኘት አልቻለም? አይ ነው ይኸውልህ ኢምራን፣ እኔ እኮ በዛኛው ሳይድ እያዳመጥኩኝ የሆነ ፖስተር የተፖሰተው ከመጀመሪያው እፎይና ሁሴን ተብሎ ነው አድቨርታይዝመንት የተሰራው። ኖ አይደለም፣ ላሳይክ። እሱ አይደለም የተሰራው በሶስታችን ነው። ሲጀምር ይጥሩ ነው ያቀረው ላላው እሺ ብሎ ነበር። በቃ አንተ ጋር ለመከራከር እሺ ብሎ ቀጠሮ የያዛችሁት ማን ሊገናኝ ነው? እሱ ነገር ደግሞ አስረዳሃል። ይሄ ነው ታያለ። ፖስተሩ ይሄ ነው። በሚዲያ ሲሰራጭ የነበረው ይሄ ነው። ያው እኔና እሱ ይሄና ይሄ ታሪኩን ለዛ ነው ባክስቴሊንግ ያልኩ። ባይ ዘ ወይ ይሄ ባክስቶሪ ይሄ ታያለ። ፕሮቴስታንት ይሄ ሊስት አቋለ ዳንኤል ይባላል። እነሱ ፕሮቴስታንት አይደሉም፣ ጴንጤ ናቸው። እሺ ጴንጤ ችግር የለ። ያው ጋቺ አያሳስብም። ሰው ምን እንዳደረገው መሰለህ? ምርጥ ወንድሞቻችን አሉ። ወንድም አቡበከር፣ ወንድም አነስና ወንድም ኢብራሂም ያው አቀረቡ። ርዕሱ ምንድነው? ነብዩ በመጽሐፍ ቅዱስ ውስጥ አሉ እና ነገረ ክርስቶስ ኢየሱስ አምላክ ነው እንዴ የሚል ፕሮግራም አቀረቡ። ፕሮቴስታንት ጀግኖች ናቸው። አድንቄያቸዋለሁ። እዚህ ጋር አድንቄያቸዋለሁ።
ከኦርቶዶክስ ይሻላሉ። ለምን ካልከኝ ተቀብለው ፊት ለፊታችን ሳምንት አለ። ከሳምንት በኋላ ውይይቱ ይከናወናል። ተቀብለዋል። ሶ እኛ ደግሞ ምን አደረግን መሰለህ? ይታያል እዚህ ጋር እኔ ኡስታዝ ሳላህ ኡስታዝ አቡበከር ደግሞ ያው አቀረብን የውይይት ጥሪ ለክርስቲያን መምህራን ሰባኪዎች ብለን አቀረብን ርዕሶች መርጠን። ይሄን ስናቀርብ ወዳውኑ ይሄ ሰውዬ ምን አለ? ስማው ያለውን ስማውን ተራስ ውይይቱን ለመታደም ይገርመኝ አለ። ጀስት ሄሪት ያ አለይኩም ወራህመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ውይይት ጥሪ አልመስቱ ራሳቸው ያነሱት አለ ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ኢገር ለማየት እንቋምጣለን። ሰምተዋል? ኢገርነን ውይይቱን እንፈልገዋለን ብሏል። አክቹዋሊ ስለ ክርስቲያን እያወራን ሁለቱን አንድ አድርጎ ማለት ኢገር ውይይቱን ይፈልገዋል። ዋና ያዝልኝ። ሁለተኛ ደግሞ ላሰማ ቆይ ከመቀጠል በፊት ከዛ ዋናው ስራ እዚህ ጋር ምንድነው መሰለህ ንጉስ የተሰራው በኋላ ላይ የነገሩን የሚያመጣውን ዲዛስተርና አደገኝነቱን ሲረዳ እንዳልኩ 127000 ኦልሞስት 100 አፕሮክሲሜትሊ 128000 አካባቢ ሰው ነበረ ላይቭ ላይ ሲጠብቅ የነበረው ማለት ነው። ያንን ሲያይ ምን አለ ምንድነው ሊያሳስሩኝ ነበረ ምናምን እንደዛ አስበው ነው እንደዚህ ውይይት ብለው ከዚህ በፊትም ብዙ ህይወቴን የበጠበጡት እንደዛ ነው። ስለዚህ ከዛ አንፃር ነው ምናምን አለና ግን ቅድም ልክ ኢምራን አሁን ቪዲዮቹን ይቀጥላቸዋል። ቅድም እንዳሳየ ተዋረድን የሚል ነገር ክርስቲያኖች ጋር መጣ። እኛ ጋር ሰው አንድ ክርስቲያን የዩዘር አካውንት ስሙን ካረሰውት ፒዲኤፍ የሚባል ክርስቲያን እኔ እኮ እንደዚህ አይመስለኝም ነበረ ምናምን ብሎ በቃ ይሄ በጣም ከባድ ነው እንደዚህ ከሆኑ እንትና እንደዚህ ከሆነ ወይ የሚል ነገር አነሳ። አዋረድከን የሚል ነገር መጣ። በጣም ፊቱ ሁላ ጠቁሮ ምናምን ማለት ነው። ሪሊስ ነገር በጣም ነበረ እንትን ያለው እንዴት እንዲሰራሉ አይነት ነገር እኛ ይደርሱናል መረጃዎች። ከዛ ምን የሚል ነገር መጣ። በቃ እንዲህ ከሆነ እኔ ደግሞ ምን ደግሜ ህዝቡን ሁሱን ውይይትልና ከዛ ውይይት ብዬ ጣራና ከዛ አይመጣም ከዛ በኋላ ፖለቲካ ሰራለሁ የሚል ነገር አሰበ ማለት ነው። ከዛ እኛ ደግሞ እንዴ ጭራሽ እኛ የጠራነውን ውይይት ተረግጦ ሌላ ውይይትም ቢመጣም እምቢ ብለን ልንቀር ኔቨር። እኛም እንመጣለን፣ ኢምራንም ይመጣል። እኔ ለምሳሌ ዊዝድሮ አደረኩኝ፣ ሳላህም ዊዝድሮ አደረገ። ችግር የለውም። ዋናው ትምህርቱን ስለሆነ የምንፈልገው ኢምራንም ይመጣል፣ ሁሱም ይመጣል። አንተም መጀመሪያ እወያያቸዋለሁ ካለው ክርስቲያን ከሚባለው ክርስቲያን ስሙን አልሳሳትም በእርግጠኝነት ክርስቲያን የሚባል አለ እሱ ቤት ከሱ ጋር የሚሆን ማለት ነው። ከሱ ጋር ሆነ አንድ ላይና የሚል ነገር መጣ ማለት ነው። ቴክስት ሁላ ተጽፎለታል በዋናው አካውንት ተቀብሏል። ግን አሁን ጥያቄ ነበር ተቀብሏል። እሷን ነገር ላስረዳ። እቺ አሁን ሁለተኛዋ ናት። ከዛ ልክ ይሄን ተብሎ እኛ አሁን እየጠበቅን ያለ ነው ኢምራንና ሁሱ ሁለቱ ደግሞ አንድ ላይ ሊሰበሰቡ አንድ ላይ ውይይት ሊያደርጉ ነው። ከዛ ምንም የሚል ነገር መጣ በመሃል። አስተውለህ ከሆነ እንግዲህ ፖለቲካው አሁን ሊበላሽ ስለሚችል ልክ ውይይቱ ነገ ነው ሲባል ውይይቱ አይደለም ዛሬን ማታ ነው ሲባል ዮኒ ማኛ ቪዲዮ ሰራ። ምን የሚል ንጉሴ እፎይና ሁሱ ብቻ ብሎ ለምን አሰመረ? ይሄ ውይይት ዲስክሪሚኔት መደረግ ስላለበት ማለት ነው። ማለት ኢምራን ከዚህ መገለል ስላለበት ለማግለል ስለፈለጉ። ክርስቲያንስ ምን አለ? እኔ አልወያይም አቅም ያር እንደዛ ያው ያላለውን እሱ ላይ እንዳጥል ግን አልወያይም አልፈልግም ላይቭም አልገባም አይነት ነገር ተነጋገረ ማለት ነው። ከዛ ምን አደረገ? ኢምራንን ከጨዋታ ውጭ ለማውጣት። እሱ ብቻ አይደለም 3 ቪዲዮ ማይኮ የሚባል 1 ሚሊዮን ያለው አንድ ኦርቶዶክሳዊ ባሮክ 1 ያለው እሱም አንድ ኦርቶዶክሳዊ የተቀናጀ ሴራ እንደሆነ የምታውቀው ማለት ነው። ዛሬ ማታ ነው ውይይቱ ሲባል ኢምራንን 0 በ0 አደረጉት። ሁሱና እንትና ብቻ እንትና ብቻ ዲስ ፕሮፓጋንዳ። እኛስ ችግር የለውም ኢምራን ገባና ችግር የለውም አወያያችሁና እኔ እወጣለሁ አለ። ለምን ያው ይቀራታል እንዲህ ውይይት እዩዳ አይቀርም። ያው አሁን ደግሞ መልሶ ና ከኔ ጋር ይለዋል ማለት ነው። ስለዚህ የተመለከተው አጠቃላይ ያንን ነው። እኛ ችግር የለውም አሁንም ምንም ያው ውይይቱን አይተኸዋል አንተም አይደለም እኛ ወገኖችም የመሰከሩት ነገር ነው። ግን ገና ነው እኛ ደግሞ ያያለን ፖለቲካው እንዳለ ከዛ እኔ ሜዳ ነው ያለሁት ከይቅርታ ጋር ከዚህ በኋላ ብዙ ለማውራት አልችልም። ይሻል ቀጥሉ እናንተ። እሺ አይወላችሁ ጋይስ ታፕ እና ኮፒ ሊንክ አድርጉ። ያው ፖለቲካው ምናምኑ ሆኖም ግን አትሊስት በቃ ግልጽ የሆነ ኤክስፕሊሲት የሆነውን ነገር ኤክስፕሊሲትሊ መናገር መቻል አለብን። ድቤቱ ከጀመረ እስከ አለቀ ድረስ እሱ ኤክስፕሊሲት ነው። በዛ ላይ ያያችሁትን የሰማችሁትን መመስከር መቻል አለባችሁ።
ከዛ በፊት ከዛ ጀርባ ኢንቴንሽን ፕሮፓጋንዳ ፖለቲካል የሚለውን ነገር ያለ ማወቅ የሚችሉ ውስጥ ያሉ ሰዎች ናቸው። ሰው ጥሪው ከነበረው ለሁለት ከሆነ ያው ካንስል ለምን ተደረገ? እንዴት ነው ሰውስ እንዴት ነው ዛሬ ዲቤት ላደርግ ዛሬ ቪዲዮ አይሰራም? አሁን ዲቤት ሲደረግ አትሊስት 2 ሳምንት 3 ሳምንት አስቀድሞ ማስታወቂያ ተሰርቶ ነው መደረግ የነበረበት። ሰው ያ ነገር ተቀበላለሁ ብሎ ለሁለት ባለቀ ሰዓት እንደዛ ማድረግ ራሱ በራስ አለመተማመን ነው ብዬ አስባለሁ። ወይም ደግሞ we don't know what happened። ዋናው ግን እስኪ ከተጀመረ ንጽጽሩ ከተጀመረ ጀምሮ እስከ ፍጻሜው ያያችሁትን ግን መናገር ይቻላል። like explicitly ነው አይደል እንዴ? this is not implicit የሆነ ነገር ጉዳይ እኮ አይደለም። በአይናችን 80 160 ሺህ ሰው ያየው ነው። ያየነውን እኮ መናገር ካልቻልን that means ግርዶሽ አለብን። በቃ ሐቅን የመናገር ብቃት የለንም ማለት ነው። እኔ ያየሁትን ነው የተናገርኩት። ያየሁትን ግን I didn't understand ግራ ገባኝ። ዋይ በዚህ ደረጃ ተጠባቂ የሆነ ንጽጽር ለምንድን ነው በአግባቡ ለምን ነው ቮይስ ቪዲዮ ሰርቶ አዎ ተቀብያለሁ ከኢምራን እና ከሁሱ ጋር ለመወያየት ዝግጁ ነን ተብሎ ራሱ እንደ ለቀጠሮ ጌም እንኳን ራሱ ማስታወቂያ ይሰራ የለ እንዴ ጋይስ? ለቀጠሮ ጌም እኮ ማስታወቂያ ይሰራል። ለማይሆን ነገር እኮ ማስታወቂያ ይሰራል። እንደዚህ አይነት ነገር ሀቅ እውነት ከሆነ እውነት በራስ መተማመንና እውነት ካለው አሁንም ያው ቪዲዮ ሰርቻለሁ ይሰራ። 1 ሳምንት 2 ሳምንት ይሰጥ፣ ምንም ችግር የለም። 1 ሳምንት 2 ሳምንት ይሰጥ። ቹዝ ቬኒው የኔ ቤት ክፍት ነው። ኢምራን ቨርሰስ እፎይ ተቀብያለሁ ብለህ ቪዲዮ ስራ። ከዛ መስፈርት ሁለታችሁን አስገብቻ አነጋግሬ መስፈርት ይወጣል። ከዛ በኋላ እከሌ እንደዚህ ነው፣ ታይም እንደዚህ ነው፣ ምንጅላቴ ነው፣ አያቴ ነው፣ አጎቴ ነው፣ አባቴ ነው፣ የእናቴ ቀሚስ የምንቅባት አምን ነገር የለም። ትመጣለህ፣ ትገናኛለህ፣ ታፒኩን ተከተለ፣ መስመር ጠብቀ፣ አውድ ጠብቀ፣ ፕሮቶኮል ጠብቀ፣ ውይይት ታደርጋለህ፣ ንጽጽር ታደርጋለህ። ከዛ በኋላ በቃ ያልቃል። ግን እስኪ የተደረገው ነገር ከጅማሬ እስከ ፍጻሜ ያያችሁት እስኪ ልጠይቅ። ዳቸች እንትን ልስጥ ሞሪተር ልስጥ እንድታስገባቸው የክርስትና እምነት ተከታዮች ካላችሁ። እኔ ቴክስት ያረኩም ነበረታች ላይ እባካችሁ ከኦርቶዶክስ አለን የምትሉ ብትገቡ አሪፍ ነው። ወይ ሁለት ቁጥርን በዛ አድርጋችሁ ብጽፉ እናንተን ምናልባት አይደንቲፋይ ለማድረግ ሶስት በላቸው። ሶስት በስላሴ ስለሚያምኑ ሶስት እነሱ ሶስትን በዛ አድርጋችሁ ጻፉ። እስኪ ሐዋርያ መስዳዳ ሐዋርያ መሰረት ሐዋሪት አንድ ጊዜ ቆይ፣ ይቅርታ ዮናብ፣ እዚህ ጋር አሁን አስተያየት እየሰጣችሁ የራሳችሁን አስተያየት የሚመስላችሁን ስለሌላው ከምትናገሩ ስለእናንተ እርግጠኛ ሆናችሁትን ብታወሩ አሪፍ ነው ብዬ አስባለሁ። ምክንያቱም የሌላውን በኩል የዛን ግለሰብ ምን እንደሆነ አስተሳሰቡ ሐሳቡ ስለማታውቁ እነሱ በሌሉበት ማንሳት ሌላ ነገር እንዳይሆን እናንተ የእናንተን ስታንድ ብቻ አውሩ ማለት ፈልጌ ነው። አመሰግናለሁ። እሺ ቆይ አንዴ ከመቀጠላችን በፊት ማለት ንጉሱ እየዳ ኤስፒ ፌር ሆነ አንድ ነገር ብቻ አንሳለህና እንተዋዋለን። ውይይቱን መጀመሪያ ሲጀመር ውይይቱ እንዳሳየው ያቀረብነው እኛ ነበርን። ምን የሚል ነገር ነው ያነሳው? 1 ሚሊዮን ፎሎወር እዮዳብ። አሁን ምሳሌ አንተ ጋር አንድ ሰው ሊወያይ ብሎ ወይም አንተ ዲያቆን ሆነ ልትወያይ ብለህ 1 ሚሊዮን ፎሎወር ካለህ በስተቃል ወያይም ካለ ምን ማለት ነው? ዋናው ላይቭ ላይ ብዙ ሰው አለኝ፣ ብዙ ሰው ይከተለኛል። እንደዛ ነው ያለኝ። ጀስት ኢማጂን 1 ሚሊዮን ፎሎወር ካልገባህ አልወያይም። ባለፈው ተዋይቶ ነበር እኮ። አሁን ሐሳቡን ለምን ደቀይ? ጀስት አስበው፣ ፈርተዋል። አሁን ንጉሱ እዮዳብ በደንብ ፎከስ አድርግ። ሙስሊሞች ውይይቱን ፈልገዋል። ሶ የዛን ቀን ለማን ደወልን? ለሁሱ። ወላሂ ላይ ሪካርድ ከፈለክ ከፍተህ ደውለህ ምንድነው ጠራነውና ሁሱ እንደዚህ ችግር አለ 1 ሚሊዮን ፎሎወር ካልሆነ አልመጣም ብሏል። ስለዚህ ናል ነው መጣ። አሁን ሲመጣ ደግሞ ምንድነው ያለው? ቤታቸው አልመጣም ማለት። ስለዚህ እናወርዳለን ተባለ፣ አልቀረ። ሐሙስ ይሄ ሐሙስ ነው። እሺ ሐሙስ ቅዳሜና እሑድ ብንሰራ ቪዲዮ ሰኞ ብሎ ቪዲዮ ሰራ። አያህ አልተስማማን። ሁሱም አያውቅም፣ እኛም አናውቅም። ውይይት ሲጠራ ቀደም ብሎ ቢያንስ 4-5 ቀን ቀደም ብሎ ይጠራል። እሱ 2 ቀን አደረገ። ግን ሙስሊሞች አልሐምዱሊላህ አሁንም ተቀብለናል አለ። እንደዛም ሆኖ ግን እኛ ፊት መቆም አልቻለም። ተሳዳቢ ነው አለ። አሁንም ቻሌንጅ አደርጋለሁ። ኢምራን ተሳደበ የሚል ካለ ማስረጃ ያቅርብ። እኔ እዚሁ እገዘታለሁ ብያለሁ፣ እደግመዋለሁ። በቃሌ አላፍርም። እኔ ሙስሊም ነኝ። ሙስሊም በቃሉ አያፍርም። ኢምራን ተሳድበሃል የሚል ካለ ከነስድቡ ይዞ ይምጣ። እዚሁ ተገዝቼ እወጣለሁ። ቃሌ ነው ይሄ። እሱ መረጃ እየመጣ ነው። እኔ እጠራለሁ አመጣለሁ ብለው ሂደዋል። ቅድም አስቁሚያቸዋለሁ። ያለ መረጃ
የሰው ስም እንዲጠፋ ስላልፈለኩኝ አስቁሜ እኔ ስለማላውቅ ነው ኢምራን ስለማላውቅ ስለ ከዚህ በፊት ስላልተከታተልኩ ልመሰክር አልችልም። ግን ሰዎች መጣው እናቃለን ተሳዳቢ ነው ባለጌ ነው ሲሉኝ ቆይ አቆሙ መረጃ ይዛችሁ ነው ብዬ መረጃ እንዲያመጣ ይቃቻለሁ። ኦኬ ዳንቹቹ ሰጣለሁ ወራባው እሱ ተሳዳቢ አይደለም ብቻ ግን የተሳደበት ማሳየት ይችላል ነው ላሳይ በስድብ እንደው ከሆነ እንኳን ማለት ነው። ያ አመሰግናለሁ። እሺ ጋይስ ታፕ አርጉ ፕሊዝ ታፕ እና ኮፒ ሊንክ አርጉ። ታንክ ዩ ጋይስ በጣም አመሰግናለሁ። ኩላ ስፐርም አለ ከመቃብር የሚቀስ የጠባው ስፐርም ኩላ ስፐርም አለ ከመቃብር የሚቀሰቅስ ስፐርሙን ረጭቶ እንደሆነ ነው የወንድ የዘር ፍሬውን ረጭቶ መቃብር የሚያረስ ማለት ነው። ብልቱ መቆጣጠር ማይችል እላው ላይ የሚረጭ ነው። ወንድ ብልት ያደርጋል። በጣም ብዙ ስድቦች አሉ። በጣም ብዙ እንደዚህ ያስርቡ ነው የሱንም ማውቀዋለሁ እኔ በጣም ብዙ ቪዲዮ ለምሰርጨበታለሁ። በነገር ላይ ኢቭን ለምሳሌ በእንትን ላይ በቴክስት ላይ ቢኖር እንኳን ራሱ መጠቀም ያለብህ ቃላቶች አሉ አይደል እንደ ኢምራን እንደው ቢኖር ነው እና እንደዚህ በደረቅና በእንትን መነገር የለበትም። you have to use ይሄ በቃ ተርሚናሎጂዎች እኮ አሉ። አሁን እንደውም ትናንትና ሁሲ ጠይቅ ነበረ ብልት አለው ወይ ብሎ መጠየቅ ተገቢ ነው ብዬ አስባለሁ። ያው ለእንትን ስለው ለኮንቴክስት ግን እንደዚህ በእንትን ማድረግ ከአንደበቱ እንዴት ነው የሚወጣው እንደዚህ አይነት ነገር ወንድማችን ተሳስቶ አምልጦት ካልሆነ በስተቀር ግን እሺ ጋይስ ታፕ ኮፒ ሊንክ አድርጉ። እሺ ሰላም ብያለሁ ሁላችሁም እንዴት ናችሁ? እየወዳቡ ያው እስካሁን የተወራው ነገር በተለይ ከስድብ ጋር የተያያዘው ነገር ሰው ቀላል ነው። ኖርማሊ ምንድን ነው ቀላል ነው ሲባል ስድብ በጣም ከባድ ነው። ግን እዚህ አፖሎጀቲክስ ላይ ስትመጣ አሁን እዚህ ቲክቶክ ፕላትፎርም ላይ ያለው ብዙ ጊዜ ስድብ ይዘው ይመጣሉ ሰዎች ማለት ነው። አሁን ምንድነው ስድብ ይዘው የሚመጡት ከሆነ ጥቅስ ተነስቼ ነው ብለው ያመጣሉ የሆነ ነገር ምናልባት ኢምራን ኢብራሂም ምናምን ሌሎቻችንንም ተሳደበ ብለው ሊያመጡ የሚችሉት ስድብ አይደለም። ደብል ስታንዳርድ ባይብል ላይ ያለውን ጥቅስ ይዘህ ስትመጣ ማለት ነው። እሱ የጠየቀውን አንተ መልሰህ ስትጠይቀው ማለት ነው። ግልጽ ነው። አንተ የሆነ ነገር ይጠይቃል። እሱማ እኮ አልኩኝ እኮ ኢብራሂም። አሁን ዲቤት ላይ ብዙ ጊዜ እናዳምጣለን አይደለ? ዲቤት ማለት መጽሐፍ ቅዱስ ላይ የተጻፉ ቃላቶች አሉ። ያንን አምጥተህ ወይም ደግሞ አስተምሮ አለ አይደል እንዴ? እኔ አሁን ስለ ኪዳነ ምሕረት ሲወራ በአንድ እግሩ እንደዚህ ምናምን ሲባል ያን ነገር ስትጠቅስ በዲስሪስፔክት ወይ አይደለም። እነሱ በሚጠሩት ስትጠራ ምናልባት ለምን ጠራብን ብለው ይናደዳሉ። እንደ ስድብ አሁን አንዳንዴ ግራ የሚገባኝ በኢትዮጵያውያኖች ተሳዳቢን እንደ ሐሳብ ይወስዱታል፣ ሐሳብ እንደ ስድብ ይወስዱታል። ይህ ተገቢ አይደለም። ድቤት ስታደርግ ኢብራሂም አንተ እንደ እስልምና እምነት ተከታይ you're going to ከመጽሐፍ ቅዱስ ያሉት ነገሮችን ነው የምታወጣው አይደል እንዴ የምትጠይቀው። ያን ስትጠይቅ ስድብ አይባልም። ስድብ ማለት እንዳየነው አሁን እፎይ ባደረገው መንገድ ወይም ያቺ ልጅቷ ባደረገችበት መንገድ ወይም ዮናስ የኦርቶዶክስ ተዋሕዶ ፓትርያርኩን የጠራባቸው ምናምን ስድብ ማለት እንደዛ ነው የሚመስለኝ። አሁን እኔ ቴዎሎጂካሊ እንደ አንድ ፕሮቴስታንት እምነት ተከታይ ቅድስት ድንግል ማርያም አታማልድም ማለት ስድብ አይደለም። የኔ እምነት ነው፣ ሷል የኔ ፐርስፔክቲቭ ነው። አንዳንድ ጊዜ ግን የተረዳሁትን ያቆምኩበት ምክንያት ንጽጽር ያቆምኩበት ምክንያት ንጽጽር ሳደርግ ስድብ ነው ይላሉ። ኖ ስድብ አይደለም። እኔ አንደኛ ጢሞቴዎስ 2:8 ጠቅሼ ስናገር የእምነቴን እየሰጠው ነው አይደል እንዴ? ስለዚህ ስድብ ምናምን እንደዚህ አዋረድከብነ ምናምን ሲሉ ግራ ገባኝ። I got confused. I grew up in America. I didn't know this is not the way to do it. ስለዚህ ምን አልኩኝ እኔ ጡረታ ወጣውና አወያይ ሆንኩኝ እና አዳማጭ ሆንኩኝ። እኔ አሁን ማዕቀብ ተጥሎብኛል በ30,000 ሰው ማለት እና አቡነ ቴዎፍለ ሰለሞን ነው ማዕቀብ የጣሉብኝ። ወንድማችን እባክህን ልጆቻችን ዝግጁ ስላልሆኑ ዝግጁ እስከሚሆኑ ድረስ አቁምልን ብለውኝ ያስቆሙኝ። እሺ ብዬ ደግሞ ከህዝቡ ከሚቆጣ ህዝቡ ከሚናደድ ብዬ ዝም ብያለሁ። ጊዜን እየጠበቅኩ ነው። እኔ በጴንጤዎችም አይፈቅዱልኝም። ማዕቀብ ተጥሎብኛል፣ እጠብቃለሁ። ምክንያቱም አልወድም እንደዚህ ነው። አሁን የሆነ መስፈርት ይዤ ነው መወያየት የምፈልገው፣ መነጋገር የምፈልገው፣ ዲቤት ማድረግ የምፈልገው ስትራክቸር ባለው መሰረት ነው። ካለበለዚያ አልወድም፣ መጫጫ አልፈልግም። ምክንያቱም ኃይለ ቃል ልጠቀም እችላለሁ። ተረዳኝ። ምናልባት እኔ እንደ ሁሱ ፔሽን የለኝም። የባሰን እኔ ተረዳኝ። ፔሽን የለ። አሁን እፎይ ከኔ ጋር እንደዛ አድርጎ ቢሆን ኢማጂን
ወደ ሌላ ጉዳይ ልንገባ እንችላለን። በመጣበት ልሄድበት እችላለሁ። የዛን ጊዜ እፎይን አይደለም ማናደደው፣ እፎይን የሚከተሉ ያለው ሰው ነኝ። እሱን ተረዳኝ። በብዙ ነገር ስላለፍኩ ነው መሰለኝ። አካንት ድሮ እንደዛ ነበርኩኝ፣ ሰብረውኛል። ድሮ እንደዛ ነበርኩ። 4 ዓመት ከርባታ እናንተ አድርጌ ነበር የምወያየው እዚህ ሶሻል ሚዲያ ላይ። መጨረሻ ላይ ግን ወደ እነሱ ድራግ አድርጎ እኔ እንደውም የተሰማኝ ምን እንደሆነ ታውቃለህ? ሁሱን ወደ እሱ ድራግ ሊያደርገው ነበር የፈለገው። which is ና ውረድና ከኔ ጋር ተሰዳደብ ነው። ና ውረድ ከኔ ጋርና ተበሻሸቅ ነው። አሁን ኢምራን አንተ ያልፈለገው ደግሞ ሳዳምጠው ምንድነው? አንተ እሱ በሚመጣበት መንገድ ሳትወርድ ሳትዘቅጥ ስስ ብልቱን ትነካበታለህ። ምንጭስ ይሄ እንትን ነው። ይሄ እኮ ስኬል እኮ ነው። አፖሎጀቲክ ስኬል አለ። አዩዳብ ለምሳሌ ምን መሰለህ፣ አሁን እኛ ኖርማሊ ለምሳሌ መጽሐፈ ሚስጥርን አንስተን ምዕራፍ 4 ላይ ስትመጣ አፈወርቅ የሚባል ሰው አለ። እንደውም ያው ኢምሩ ማሳየት ይችላል። አሁን ምንድነው እስቲ እንደውም እሱ ያሳየህና እዚህ መጽሐፍ ላይ ምንድነው አፈወርቅ የሚለው ስም ከምን ድራይቭድ እንደሆነ እኛ ጋር ሲመጣውን ቅድም እንደተናገረው አይነት ንግግር ሲያመጣ ያው በእናንተ መጽሐፍ ላይ እኮ አፈወርቅ የሚባለው አፍረተ ስጋ መሳም ነው ምናምን የሚል እንደውም ይህንን ያስረዳናል እሱ። አሁን ኢምሮ ይህንን ቀጥልና እኔ ሀሳብ አለኝ። ይህን አንድ የሄድበት መጽሐፉን ስለከፈትከው እሱ ምሳሌ እዚህ ጋር ምን ይላል? በሴቶች የለማደም ንስጥሮስ አረከሰው፣ ቅዱስ ዮሐንስ የሴቲቱን ሀፍረተ ስጋ መሳሙ አምላክን የወለደች የድንግል ማርያም ሆድ አማኑኤል የሳሙ ከንፈሮቿን ከመሳም ያላነሰ ነው አለ። ሲስማት ጣፈጥ ነው። በቤተ መቅደስ ቁባ የነበረ ስዕል የማርያም ስዕል አፈወርቅ ብላ ጠራችው ይላል። አሁን ይሄን እጄ ከፈለኩኝ እኮ እኔ እሱ በተናገረው መንገድ መናገር ይችላል። ባይ ዘ ወይ እንደዚህ ማሳጃ ሰነጣ መጀመሪያ መሰለኝ የት መጽሐፍ ላይ ምን መጽሐፍ ላይ ነው? መጽሐፈ ሚስጥር ተቀባይነት አለው በኦርቶዶክስ ተዋህዶ። እሱን ማሳይተን ነው አላሳየህ እኮ ነው። እሱንም እናሳያለን በህይወት ነገር። አንደኛ ማህተም ይታያል ከነ ማህተሙ ያው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የታተመ እንደሆነ ማህተሙን ይዘን፣ ሁለተኛ የሚናገረው አምላክ እንደሆነ ያው እዚህ ጋር ምን ይላል በደንብ አንብቡልኝ። ይህ መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም ይላል። ተናጋሪው ማን ናቸው? መንፈስ ቅዱስ ነው። ጸሐፊው ማን ነው? ታላቁ የቤተክርስቲያን አባት ቅዱስ አባ ጊዮርጊስ ዘጋስጫቸው። ተጨማሪ ደግሞ እነዚህ እናመጣለን። ያው እነዚህ ለዛ ነው ማርያም ስመን እያልን ያደግነው ልጅ እያለ እቺ ላሰማታን ትቀጥላለህ። ገድለ ድርሳናትን አንድ ሰው አለመቀበል መብቱ አይደለም። ደጋግማ ያሰናል መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይህን ጭምር አብሮ ይቀበላል። በቃ እንደዚህ አሳይተን መጽሐፉን አቅርበን የምናቀርበው አያ ኢምራን ጥያቄ አለ። ኢምራን እና ይሄ እኮ የኦርቶዶክስ ተዋህዶ ዶግማና መመሪያቸው ነው። በሶላ ስክሪፕቸራል ብቻ አያምኑም። ከባኛ እኮ ኦርቶዶክስ እያለ ልጅ እያለ ማርያም ስማን እንል ነበር አለ። የሆነች ጥቁር ነገር ሲወጣብን ያ ነገር እንቀበል ነበር እና ይህን ስታቀርብላቸው አንቀበልም ነው የሚሉት። ይሄማ ያምናሉ እኮ ቲክቶክ ላይ ብቻ አንዱ አልቀበልም የሚል አለ። ሌሎቹ ግን አስጀመር ዮሐንስ አፈወርቅ አታውቀውም? ታላቅ የቤተክርስቲያን አባት እኮ ቸርች ፋዘር ነው ማለት አይ ነው። ግን ሚስጥሮስን ያወገዘው ነው። አይ ነው ድቤት ላይ ይቀበሉታል እኮ። ስለዚህ ትክክል ነው። እዛ ጋር ወጣው ምንድነው ችግሩ? ችግሩ ማለት ለምን ምንድነው መሰለ ሀሳቡ በአጭሩ እኔ አሁን ያነሳውበትን ምክንያት ይህንን መጽሐፍ ልክ አሁን እነሱ ቅድም እንደ የሆነ ሲናገር የነበረው ነገር አይተሃል። ዊችዝ በቁርአንም በሐዲስም የማይገናኝ ነገር ማለት ነው። ልጁ ሲያነሳ ሰምታለፍ ወይ ማለት ነው። አሁን እንደዚህ አይነት ነገር ሲመጣ እሱ ተሳደበ ተብሎ ነው የመጣው። እኛ አሁን እንደዚህ አይነት ነገር ብናመጣ እንደ ስድብ ነው የሚቆጠረው ነው። ደብል ስታንዳርድ ነው የምናመጣው ነው። እና እኔ ዳቦ ስታንዳርድ አለ። እኔ ጥያቄ የምትወያዩቸው ሰዎች ይህን ነገር ትክክል ነው ብለው አይቀበሉም ወይስ ይቀበላሉ? መጽሐፉ ለሁለት ይከፈላሉ። አንደኛ ይሄ ገድል አይደለም። ይሄ የቤተክርስቲያን የእምነት መሰረት ነው።
አንዳንዶቹ ምን ይላሉ? አንቀበልም በቃ ብለው መጽሐፋቸውን ይክዳሉ። የኦርቶዶክስ እምነት ይወጣሉ። ታውቃቸዋል። አልፋፎ እንደዚያ ታሉ። ትክክለኛ ጥርት ያለ ኦርቶዶክስ አስተምሮ ደግሞ ያለው ምን ያደርጋል? አዎ ምን ችግር አለው? ይሄ እኮ ብልቷን እኮ የሳመበት ምክንያት እኮ ማርያም እየወሰነች ለመግለጽ ነው። ስለዚህ ችግር የለውም ብሎ ዮሐንስ ስሙ አፈወርቅ ነው፣ አፉ የሚጣፍጥ ማለት ነው ብሎ ይቀበላል። ለሁለት ይከፋሉ። ፖይንቱ ግን ዋናው ኢምራን ኦርቶዶክስ ተዋህዶ ለመሆን እኮ መስፈርት አለው አይደል እንዴ? ይህን እኮ ገድላትን መቀበል አንደኛው መስፈርት ነው። ሙሉ ኦርቶዶክስ ተዋህዶ ለመሆን አንድ ሰው ኦርቶዶክስ ተዋህዶ የሚባለው ፒለሮች አሉ አይደል? አሁን የእስልምና እምነት ፒለሮች አሉ። አንደኛው ይሄ የኦርቶዶክስ ተዋህዶ ፒለር ነው። ይህን የማይቀበል ኦርቶዶክስ ተዋህዶ ሊሆን አይችልም። ትክክል። ኢቭን ይገርምሃል ዮሐንስ ሌላም ጊዜ እንትና እየወዳ ኢቭን ላሳይክ ገሃነም የሚገቡት እሺ ክርስቶስ ምን አለ? በዚያን በገድላት የሚያምኑት ማለት በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የሚያምኑ ብዙ ሰዎች አሉ። እንዲህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ክርስቶስ ምን አለ? እሱም በጥቡ ልቦና ሆነው ያለመጠራጠር የሚያምኑ ወደ መንግስት ይገባሉ። የማያምኑ ቢኖሩ ክፍላቸው ከአሪዮስና ከሰባሊዮስ ጋር ነው። ሲኦል ቪአይፒ ከአሪዮስ ጋር ይገባሉ። አያ እንደዚህ ነው የምናሳየው፣ በማስረጃ እናቀርባለን። ሶ የሚክዱ አሉ፣ አዎ አሉ፣ የሚክዱ አሉ። እኛ ግን ኦርቶዶክሳውያን ትክክለኛ ኦርቶዶክሳውያን ሲመጡ መጽሐፉን ከፍተን ማህተም አሳይተን ጸሐፊው ማን እንደሆነ ገልጸን እናሳያቸዋለን። ግን አንሳደ አሁን ይሄን ስናሳይ ሰው ስድብ ይመስለዋል። ሀፍረተ ሰላም ይሄ ሶርስ ነው። this is source በቃ ሶርስ ማለት እንደዚህ ነው። እናንተም ደግሞ የእስልምና እምነትን እንትን ስታወጡ አቃቂር ስታወጡ ሶርስ ይዛችሁ መምጣት አለባችሁ። እንደዚህ ተቀባይነት ያለው መጽሐፍ እሺ ኤሌመንተሪ እኮ ነው ተረዳኝ። ትክክል ኤሌመንተሪ ነው። ይህንን ነገር እንግዲህ አይረዳም ሰው ነው በቃ በአጭሩ። ከዛ ይሰሙና ይመጣሉ። ያ ሰምተው የሚመጡትን ነገር እኛ መልሱ ኦልሬዲ እኛ ጋር አለ፣ ሁሉም ነገር ተመልሷል ከነ ደብል ስታንዳርዱ። ሲመጣ ከነ መጽሐፉ እሱ ላይ ያለውንም የእኛንም መልስ ሰተን ነው የምናሳየው። አሁን ወደ ዋና ፖይንቴ ሲሄድ እንግዲህ ያው እንደምታዩት ነው። አሁን እዚህ ጋር ያሉት ስፔሻሊ ሌጀንድ የሆኑ ልጆች ነው ያሉት ቲክቶክ ላይ ባለው ነገር። አንተ ማታውቃቸውም አሉ ሌሎችም። ግን እዚህ ጋር አሁን ለምሳሌ አብዱልከሪም ብታይ ቅድም ያልኩ ጠዋት ስነግር የነበረው ነው እና ነገረ ክርስቶስ ላይ እነሱ ያጠናም ምናልባት ላናቅ እንችላለን። ሳላህ አለ እዚህ ጋር የመጽሐፍ ጸሐፊ ነው እሱ፣ በጣም ጸሐፊ ነው ምናምን፣ በጣም ጀግና ልጅ ነው። እነዚህ ልጆች አሁን መወያየት የሚፈልጉ ካሉ ገብቷል። አሁን ሳላህ ራሱ ውይይት ሊያቀርብ ይመስለኛል። ወላሁ አዕለም፣ እሱ በኋላ የሚመለስበት ይሆናል። አሁን እኛ ክርስቲያን፣ በተለይ ኦርቶዶክስ ቤተክርስቲያን በቃ አፖሎጂስቶች ካሉ መታችሁ የውይይት ጥሪያችንን ተቀበሉ። ኢምራንን ደግሞ መታችሁ ስቲል አሁንም እያቀረብን ነው። ድጋሚ መደጋገሙ ግድ የሚሆንብን ምንድን ነው? እንድትነቁ ነው። በቃ እፎይ ናና ተወያይ። ከኢምራን ጋር የማትወያየበት ምክንያት ምንም ምክንያት የለም። ከዚህ በኋላ በ1 ሚሊዮን ፎሎወር አልተወያየም። ላስታይምም 1 ሚሊዮን ፎሎወር 1 ሚሊዮን አታስገቡትም እናንተ። በቃ 1 ሚሊዮን ከሆነ የሚፈልገው እሱ ነው ትልቁ ነገር። በቃ ኢምራን አሁን ስንት ነው ያለው እንዴ? እናንተም በቃ 1 ሚሊዮን አስገቡትና መስፈርቱን ያሟላ። በቃ ዳትስ ሌላው መስፈርት ሁሉ ያሟላል። በቃ ምን መሰለህ አንዳንድ ጊዜ when you duck somebody ይሄ ዳክን ይባላል በዩኖረም ሳይን when you don't want the እንትን the smoke አቃተህ ታወጣለህ፣ ሪዝን ታወጣለህ። ስለዚህ ኢምራንን እናንተ በሚቀጥለው 24 ሰዓት 1 ሚሊዮን ማስገባት ያቅታችኋል? አቅተንም ኢንሻአላህ በቃ አስገቡት። ስለዚህ አሁን እንደውም ልንገራችሁ በቃ ይዝዳን። እኔ ጥሪ አቅርቤለታለሁ፣ እንደገና ቪዲዮ ሰራለሁ። ኢምራንና እፎይ ይመጣል ብዬ አስባለሁ። እፎይ አሁን አይ ቲንክ ሪማች ይፈልጋል። ቢካዝ ጥሩ አይደለም። አሁን የራሱ ተከታዮችም ብዙ ነገር እያሉ ነበር ትናንትናም ገብተው እዚህ ቤት። ስለዚህ እፎይም እኔ እንትን እንስጠው the benefit of doubt። በቃ ፍርስትሬትድ ሆነ። ኦኬ በጣም he's frustrated because 2 ሰዓት 3 ሰዓት ጠበቀ ብሏል። ፍርስትሬትድ እንዳይሆን እንዲያውም ያው በተጠሪው ጥሪ ሰዓት ላይ የማይመጣ ደቂቃ ይቀነስበታል። በቃ እና ኢምራን ዝግጁ ነው። ቪዲዮ ሰርተናል። እኔ አወያያቸዋለሁ። መስፈርቱን ተስማምተው ሁለቱም መቀበላቸውን ቪዲዮ ይሰራሉ። መቀበላቸውን የተቀበሉበትን ሬጉሌሽን ይተነትናሉ።
ከዛ ያለ ምንም እንትን ሌላ አራጋቢ ያስፈልግ ዳኛ ያስፈልግ እኔ አወያያለሁ። የማንም ሳይድ አልወስድም። እኔ ደቂቃ መቆጣጠርና ሜክ ሹር ዳት በአሁዱ እንዲወያዩ ማድረግ ነው። ዲቤት ላይ ባደወይ ኢምራን ታውቃለህ፣ ዲቤት ስታረቅ አንድ ሰው በተሰጠው ደቂቃ ለምን አይጨፍርበትም? ምክንያቱም ተመልካቹ የሚያየው ይገመግማል እኮ አይደል ኢምራን? እንዲያውም እንደዛ ነው የምፈልገው። እኔ ምን አገባኝ? እኔ ግን በተሰጠኝ ደቂቃ የራሴን ሐሳብ አስተላልፋለሁ። ግዴታ ያነኛው ሰው አውድ ይጠብቅ አይጠብቅ ምን አገባኝ? ልወያይ የመጣሁት እሱ ሲወጣ አብሬ አልወጣም። የመጣሁት ልወያይ። ለምሳሌ the deity of Christ ከሆነ ክሪስቶሎጂ ከሆነ ወይም ደግሞ ሚስጥረ ስላሴ ከሆነ ወይ against or for ሐሳቤን ቁጭ ማድረግ ነው። ለምን ለተመልካቹ መልቀቅ ነው። እና ይቀበላል ብዬ አስባለሁ። ወንድማችን እፎይ አሁን በጣም ጓጉቷል። ቀደምም እያየው ነበረ፣ ጓጉቷል ለመቀበል። ትንሽ ቡና አልጠጣም ነበር አሉ፣ ተናዶ ነበር አሉ፣ 3 ሰዓት 4 ሰዓት ጠብቋል አሉ። ስለዚህ አሁን እፎይ ተቀበል፣ ቪዲዮ ሰርተናል፣ ይቀበላል ብለን እናስባለን። አንዴ ለመሲ እንስጣትና አውሪት መሲን እንስጣትና ብዙ ስለጠበቀች ሰላም አብዱክሌዎችም ታወራላችሁ። ያው ሐዋርያት መሲ ሐዋርያት ያችሁ ሰላም ነው። እንዴት ነሽ? ደህና ነሽ? ደህና ነኝ አልሐምዱሊላህ። እኔና ይሁዳ በነገራችን ላይ ቆይተናል፣ ብዙ ጊዜ ረጅም ጊዜ ሆኖናል። ያኒ እንተዋወቃለን ማለት ያክል ነው። አዎ ሎንግ ታይም በብዙ ሀሳቦች ያው እንስማማለን። ትናንትና በተደረገው ላይ ያንተ ትዝብት በጣም ነው የወደድኩት። ምን አለ መሰለህ እንደዚህ አይነት ውይይቶች ሲደረግ ማህበረሰባችን የኢትዮጵያ ማህበረሰብ ዝም ተባብሎ ነው የኖረው። ተወያይቶ ስለ እምነት ስለ ታሪክ ተነጋግሮ ስለማያቅ እኔ በልጥ የሚል ስሜት ውስጥ ነው ያለው እና ፉክክር ውስጥ ነው ያለው። ሃይማኖት ፉክክር አይደለም። ያን እውነት አንድ ናት። እዛች አንድ እውነት ላይ ለመድረስ እልክና ከበሮ መጎሰም አያስፈልግም ነው። ምክንያቱም የትናንት ነው ሃይማኖታዊ አልነበረም። አንድ አማኝ ነኝ ያለ ሰው በፈጣሪ ባህሪያት ላይ እንደዛ ማድረግ አይጠበቅበትም። ፈጣሪን መሳቂያና መሳለቂያ ለማድረግ የሚገርምህ ነገር አሁን እዚህ ጋር መታወቅ ያለበት ከኦርቶዶክስ በኩል የሆነው ወገናችን እፎይ ዋና ዓላማው ስለ እምነት ስለ ሃይማኖት ስለ ፈጣሪ ሳይሆን ኦርቶዶክሶች እስልምናን እንዲጠሉ ነው። በቃ እስልምናን ይጠላሉ። በእስልምና በኩል ያለውን በር እንዲዘጉ ነው የሱ ዓላማ። ይህ ነው የሁሱ ዓላማ ደግሞ እንደዛ አይደለም። ሙስሊሙ ማህበረሰብ ኦርቶዶክስን ከመጥላላቱ በፊት የኦርቶዶክስን አስተምሮ ማወቅ አለበት ነው። አስተምሮን ከስር እስከ መሰረቱ ማወቅና ሃይማኖትን መጥላት ሁለቱ በጣም የተለያዩ ነገሮች ናቸው። ትናንትና የነበረው ነገር ማለት ነው ኢምራን ይግባ የተባለበት ምክንያት ኢምራን የኦርቶዶክስ አስተምሮ ከመጽሐፍ ቅዱስ በተጨማሪም ገድላትና ተአምራቶችን ፋይል አለው። ኦኬ ሁሱ ጋር እንዲገባ የተደረገው ያንን ፋይል ለማሳየት እንጂ በወንድሞች መካከል መበላለጥ ኑሮ አይደለም። ተግባብተናል። አይ ለብቻ ነው የምፈልገው ሲባልም ፋይሉን አወጣጣቸውን በመቅራት ከመጅልስ እንትን አለው የምስክር ወረቀት አለው። ኢጃዛ ብሎ ማለት የምስክር ወረቀት ማለት ነው። ወገናችን እፎይ ግን የኦርቶዶክስ ቤተክርስቲያን ምንም አይነት ያስተምሮ እንትን የለው እውቅና ምስክር ወረቀት የለውም። እንደ ማንኛችንም ተራ አማኝ የነበረ የራሱን ህይወት ሙዚቃ ዲጄ በማጫወት ይመራ የነበረ ሰው ነው። ኢቭን ዲያቆን ነው ምናምን ማለቱ ራሱ ጥሩ አይደለም። ካሁን በኋላ ወንድሞች ንጽጽር የምታደርጉ ዲያቆን ነው መምህር ነው የሚለውን አቆማችሁ ለኦርቶዶክስ ዲያቆናትና መምህራን ክብር ሲባል ዲያቆን ነው ማለቱን እኔ ቆይቻለሁ ካቆምኩኝ። ወገናችን እፎይን ዲያቆን ነው ማለት አቁሜያለሁ። ድቁና በኦርቶዶክስ ቤተክርስቲያን የሚሰጥ ማዕረግ እስከሆነ ድረስ ይሄ ሰውዬ ድቁና ማዕረግ የለውም። እንደዛ ማለት የለበትም። ግለሰብ ነው። ህይወቱን ሙዚቃ በማጫወት በሆቴል ቤት ስራዎች ያሳለፈ ሰው ነው። ስለዚህ ንጽጽር ብሎ ማለት ራሱን የቻለ ፕሮፌሽናል ፊልድ ነው። እዚህ ፕሮፌሽናል ፊልድ ላይ ቅድም ቹቹ የሚለው ወገናችን ሲናገር በጣም የወደድኩት የአንድን ሃይማኖት አስተምሮቱን ማስቀመጥ አለበት። ለምሳሌ ትናንትና እጅግር እየተባለ በፈጣሪ ላይ ወጣቱ እንዲያፍር እንዲሳለ ከማድረግ ውጪ ቁርአን ላይና መጽሐፍ ቅዱስ ላይ አምላክ እንደሚሰማ እንደሚያይ አምላክ በእጆቹ እንደሚሰራ ተቀምጧል። ስለዚህ ቁርአንና መጽሐፍ ቅዱስ ላይ የተቀመጠውን አንድ ቤተ እምነት ኦርቶዶክስ ሊሆን ይችላል፣ ካቶሊክ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ እስልምና ሊሆን ይችላል። ሊተራሊ የተቀመጠውን እንዴት አድርገው ያብራራሉ? ወይም በክርስትናው ቋንቋ ይሄ በፕሮቴስታንት አነጋገር ቸርች ፋዘርስ ወይም በኦርቶዶክስ አባባል ሃይማኖተ አበው
የአባቶች ሃይማኖት ወይም በእኛ ዑለሞች ይባላል። ዑለማ ብሎ ማለት ስለ ሃይማኖቱ የሚያውቁ ህዝቡን የሚያስረዱት እነዛ ምን ይላሉ የሚለውን ፎከስ ያደረገ አይደለም። ወገናችን እፎይ በነገራችን ላይ ወጣቶቹን ትናንትና ሃይማኖትን እንዲጠሉ እጅግር ማለት ነውር ኃጢአት የሚያስቀይም አይነት አድርጎ እንዲስሉ ይሄ የኤቲስቶች አስተሳሰብ ነው። ኦኬ በሁላችንም ሃይማኖት ፈጣሪ ያለ ብለን ነው አይደለም እናምነው። ፈጣሪ ያለ ካል ፈራህ ፈጣሪ ልንሆን ይገባል። የሰው ልጅ አውሮፕላን የሰራው ምድርን እንደዚህ ያሳመረው ህንፃ የሰራው ስልክ የሰራው በእጁ አይደለም እንዴ? እግራችን አይደለም እንዴ በተለያየ ቦታ የሚወስደን? እጅና እግር ኃጢአቱን ሆነው ወይ ነው? እጅና እግር ፈጣሪ እጅ ያለው እግር። በነገራችን ላይ የትናንትና ውይይት የነበረው ማለት ነው ምን ነበረ? መጽሐፍ ቅዱስ ላይ ያለው አምላክ መጽሐፍ ቅዱስ ላይ ያለው መለኮት በሐዋርያትና በነብያት ሲሰበክ ያ መለኮት ኢየሱስ ነው ወይ የሚል ነበር ፖይንቱ። ያንን መለኮት ኢየሱስ ነው ወይስ አይደለም የሚለውን ከመግለጥ ባሻገር ሰዎች በፈጣሪ ላይ እንዲስቁና እንዲሳለቁ ወጣቶቹ እጅ ያለው ፈጣሪ አንፈልግም እግር ያለው ፈጣሪ አንፈልግም እንዲሉ ወደ ኤቲስት ነው የገፋፋቸው። ይሄ ነውር አይደለም፣ ያኔ ነውር ነው። ኦርቶዶክሶችም ፕሮቴስታንቶችም ሙስሊሞችም ጥንቃቄ ማድረግ አለብን። እኔ በልጥ በማለት እኔ ከሞትኩኝ ሰርዶ አይብቀል እንዳለችው እንዳህያይቱ መሆን የለብንም። እኛም ጋር ፈጣሪ እንዳለ እናንተም ጋር ፈጣሪ እንዳለ በልቦናችን ማወቅ አለብን። በእስልምና ሃይማኖት አምላካችን አላህ Subhanahu Wa Ta'ala ነብያችን አለይሂ ሰላቱ ወሰለም እንዳስተማሩን ምንድነው አንድን አካል ብትጠላውም እንኳን ፍትሃዊ ይሁን ነው። እኛ ክርስትናን አንጠላም፣ ያን ኦርቶዶክስ ማህበረሰብ አንጠላም፣ ፕሮቴስታንቱን አንጠላም። ዋና ዓላማችን ፈጣሪ ብለን ካመንን ያ ፈጣሪ መጽሐፍ ቅዱስ ላይ በምን መልኩ ተገልጧል፣ ቁርአን ላይ በምን መልኩ ተገልጧል፣ ቁርአን ላይ በተገለጠበት መጽሐፍ ቅዱስ ላይ በተገለጠበት መልኩ እንሂድ። የሃይማኖት አባቶች ጣልቃ መግባት የለባቸውም ነው። በክርስትናው ታሪክ የሃይማኖት አባቶች ቀሳውስትና መነኮሳት ኢየሱስን ፈጣሪ ነው ሲሉ ትክክል ናቸው ወይ ነው? ኢየሱስን ፈጣሪ ነው የሚል ሐሳብ ሲያመጡ ከሐዋርያትና ከነብያት ጋር ይገጥማል ወይ ነው? ለፈጣሪ ከመጨነቃችን የተነሳ እንጂ ኦርቶዶክስን ፕሮቴስታንትን ከመጥላታችን አይደለም። ደግሞ ማለት ነው ነብያችን አለይሂ ሰላቱ ወሰለም አንድን ሐቅ ነው ብላችሁ መስክሩ፣ ጥፋት ያጠፋው አባታችሁም እንኳን ቢሆን ነው። ስለዚህ እኛን ስለጠላችሁ በፈጣሪ ላይ ድንበር አትለፉ ነው። ተግባብተናል። ምን አለ መሰላችሁ በኦርቶዶክስ አስተምሮ መጽሐፍ ቅዱስ ላይ ስለ እግዚአብሔር አብ የተቀመጡ ባህሪያቶች አሉ። እግዚአብሔር አብ ኢየሱስ ክርስቶስ በሉቃስ ወንጌል ምን ይላል መሰላችሁ? በእግዚአብሔር ጣት አጋንንትን ካወጣሁኝ ብሏል። እግዚአብሔር ምድር መረገጫ አይናት ብሏል። ኦኬ እግዚአብሔር ብዙ ባህሪያቶች አሉት እዛ መጽሐፍ ቅዱስ ላይ። እነዚህ መጽሐፍ ቅዱስ ላይ የተቀመጡትን ባህሪያት በመውሰድ የኦርቶዶክስ ቤተክርስቲያን አባቶች ምን ይላሉ? ለእግዚአብሔር አብ ያለው የሰውነት አካል ለስላሶችም አላቸው ብለው ያረጋግጣሉ። በገድላትና በተአምራት ላይ ለስላሶች ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ለአዳም ያለው ሁሉ አላቸው። እጅ፣ እግር፣ ኦኬ እያንዳንዱ የሰውነት ክፍል አላቸው። በዚህ አናፍርም። ነገር ግን የሰውነት ክፍል አካል ሲባል እንደኛ እንደ ሰው የሚመረመር አይደለም። እንደኛ እጅ አይደለም፣ እንደኛ እግር አይደለም፣ እንደኛ አይን አይደለም ብለው ያብራራሉ፣ በግልጽ ያስተምራሉ። አይመረመርም ብሎ ማለት ነው። ነገር ግን ትናንትና ወገናችን እፎይ ሲያደርግ የነበረው ምንድነው? የአይሁድ እምነትን ማብራሪያ ነው ያመጣው። የአይሁድ ራባዮች፣ የአይሁድ ሃይማኖት መምህራን መጽሐፍ ቅዱስ ላይ ለእግዚአብሔር ጣት አለው፣ ለእግዚአብሔር እጅ አለው፣ ለእግዚአብሔር አይን አለው የሚለውን ያብራሩበትን ማብራሪያ ነው እንጂ ያመጣው መጽሐፍ ቅዱስ ላይ ቀጥታ የተገለጠውን አይደለም ያመጣው። በእስልምና ሃይማኖት አምላክ አይመረመርም። አምላክ ኃያል ነው። አምላክን ያየው ማንም የለም። ስለ መለኮት ስታስብ ደስ የሚል ስሜት የሚሰማ ነው። እንግዲህ ፈጣሪያችን አምላካችን አላህ Subhanahu Wa Ta'ala ከፍጥረታት በላይ ከፍ ያለ ማንም ሊደርስበት የማይችል አምላክ ነው። እኛ ሃይማኖት አባቶቻችንም ቁርአናችንም ሐዲሳችንም የሚለው እንደዛ ነው። ስለዚህ የተሰጠውን ቶፒክ በመዝለል ሃይማኖትን ወይም ፈጣሪን መሳቂያ መሳለቂያ ማድረግ ይሄ ከግብረ ገብነት የወጣ ክህሎት የሌለው ባለጌነት ነው። ስለዚህ እንደዚህ አይነት ነገር መሆን የለበትም። በቃ ግብረ ገብነት ይኑረን። የተማረ በነገራችን ላይ ቋንቋን ራሱ ታሪክን ራሱ መጠበቅ አለብን። በቋንቋ የቋንቋ ምሁራን እንዴት ይስማማሉ? በታሪክ የታሪክ ምሁራን እንዴት ይስማማሉ? በሃይማኖት የሃይማኖት አፖሎጂስቶች የሃይማኖት አባዎች የሚስማሙበትን ፖይንት ነው እንጂ የምናስቀምጠው የአከሌን ሃይማኖት መሳቂያና መሳለቂያ ላደርገው በሚል ስግብግበኝነት መሆን የለበትም። እና ይህንን ለማስበር ነው። ተጨማሪ ሀሳብ ካለኝ ይቀጥላለሁ። ይቀጥሉ። ኢዮዳብ እኔ ልቀጥል።
ሐዋርያት እንደዛ ነው የሚለው መሰለኝ አይደል? ሐዋርያት መሰረት ስትገባ እና ንግግሯን ስትጀምር በሌላ አቅጣጫ ነበር ያየሁት። ይቅርታ ይደረግልኝ። ለማንኛውም ሐሳብሽን እኔ በጣም ነው የተስማማኝ የደገፍኩት። እንደዚህ አይነት እንዳንቺ አይነት ሰው ነው መምጣት ያለበት። እንዳንቺ አይነት ሰው ስል አንቺ ትክክል ነሽ እያልኩሽ ሳይሆን መግለጽ የፈለግሽውን ማውራት ስላለብሽ ስለነገርሽን ንጽጽራዊ ብዙ ሳይድ ያልያዘ ንግግር ስለመሰለኝ ነው ይሄን ያልኩት ማለት ነው። እና በነገር ላይ ዳቹቹ ይወለ አሁን ግዴታ ሐዋርያትን የማውቃት ሎንግ ታይም ነው። በግድ በቤቷ አይደለ በቤታቸው እኮ ሰው የፈለገውን ነገር ሊያስተምር ይችላል። ስትገናኝ ግን ተከባብረ የሰው ቤት አክብረ ሰው አክብረ ግዴታ እኮ የማምነውን እመንልኝ አትልም። በቤት የምታደርገው ሌላ ጉዳይ ሊሆን ይችላል። እሷም እንትን ነገር ናት፣ ንጽጽር ነው የምታደርገውና እዚህ ስትመጡ ግን አሁን እዚህ ያለውን ሰው የምትንቅ ከሆነ የምታጣጥል ከሆነ ይሄ በቃ ስብናም አይደለምና ሐዋርያት ደግሞ የተናገረችውን የግድ እኮ መቀበል የለብንም ነው መንገድ ግን ጥሩ ነው ያለነኩኝ ነው። በጣም ያለነኳት ነው። ጥሩ ነገር ነው ለማለት ያህል ነው። እና ሰው አጣ አለ ከወንድሙ ከኦርቶዶክስ ወንድሞቻችን ያየው ነበረ ማግኘት አልቻልኩም። ዘራ ያዕቆብ እንኳን መጣ። እንግዲህ አንድ ኦርቶዶክስ ደፋር ዘራ ያዕቆብ ወንድማችን መጣ። እሱ ግን ፖለቲከኛ ነው፣ ሃይማኖተኛ አይደለም። ስለዚህ እሱ እንትን ሊያደርግ ይችላልኝ። ግን ብትመጡና አሁን ለምሳሌ እፎይ ካለ ቢመጣ ጥሩ ነበረ። በተለይ አሁን ኢብራሂም መሐሪ ጎስት የነበረውን ሁኔታ ባክግራውንዱን ጄኔሲሱን ኤክሰደሱን እና ራእዩን ነው የነገሩን የእንትኑ ማለት ነው። ከናንተ በኩል ብናዳምጥ ደስ ይለኛል። አሁን ቅድም መጥቶ ነበር አንድ ወንድማችን መጥቶ የእፎይ ደቀ መዛሙርት መጥቶ ነበር ቅድም እና የእፎይ ደቀ መዛሙርት መጥቶ ነግሮን ነበር። ግን ካላችሁ እፎይ ቢመጣ መጥቶ አይ እንዲህ ነበረ ድቤቱን ከኢምራን ጋር ለመወያየት አልተስማማውም ነበር ብሎ ማስረጃ ማሳየት ይችል ነበር። እና እፎይ ካለ ጥሩት ይምጣ፣ ጥሪውን ተቀበል በሉት። ጥሪውን የሚቀበል ከሆነ ቀን እናወጣለን፣ 1 ሳምንት 2 ሳምንት እንሰጣለን። ምክንያቱም ጥሩ መሆን አለበት። አጥኝ 160 ሺህ ሰው 1 ሚሊዮን ሊገባ ይችላል። ህዝቡ ያዳምጥ። ከዛ በኋላ በቃ ብቃት ያለው እውነት ያለው እውነቱን ሼር ያደርጋል። ብቃት ያለው ብቃቱን ያሳያል። ከዛ በኋላ በቃ ግን ካላችሁ ከኦርቶዶክስ ተዋህዶ እምነት ተከታዮች ካላችሁ ታች አገን ከኦርቶዶክስ ተዋህዶ ጋር ነው ንጽጽር የተደረገው፣ ከክርስቲያኖች ጋር አይደለም። ወይም ደግሞ ከካቶሊኮች ከፕሮቴስታንቶች ጋር አይደለም። እፎይ ደግሞ የኦርቶዶክስ ተዋህዶ ውክልና አልተሰጠውም። ነገር ግን ህዝቡ ይወክሏል። የሶሻል ሚዲያ ህዝብ ነው ውክልና የሰጠው። በሚሊዮን የሚቆጠሩ ሰዎች ናቸው ውክልና የሰጡት። ትላልቅ ደግሞ ዳቆናቶች ጳጳሳቶችና ዳቆኖች ደግሞ ሲገቡና ስፖርት ሲያደርጉትም እናያለን። አንዳንዴ ንግራ የሚያጋባኝ ቤተክርስቲያን እውቅና ያልሰጠችው እዚህ ሶሻል ሚዲያ ላይ ግን ቤተክርስቲያን እውቅና የሰጠቻቸው ቄሶች፣ ዳቆኖች፣ መምህሮች ለሱ እውቅና ሲሰጡ እናያለን። ትክክል ነኝ እኔ እዚህ ጋር ተሳስቻለሁ? ኢምራን ተሳስቻለሁ? እውቅና ሲሰጡት አለ ግን እንደተወገዘ በማስረጃ ላሳይህ። ተወግዟል። አክቹአሊ መወገዙን ደግሞ በማስረጃ አሳየኝ። ያ ተወግዟል። ቤተክርስቲያኗ አውግዘዋለች። በሲኖዶስ በቅዱስ ሲኖዶስ አውግዘዋለች። ውይይቱ ትክክል አይደለም ተብሎ በስነ ስርዓት ተወግዟል። ትክክል አይደለም እያደረገ ያለው ተብሎ አባቶች ራሱ አስተያየታቸውን የሰጡበት የጸደቁ የበቁ አባቶች ንግግር ያደረጉበት እንትን ነው። ላሰማችሁ ወይስ ይቅር? አሰማን። ዶክተር የምሬን ነው። ቢያንስ ለ20 ሰው ሼር አድርጉት። 10 ጊዜ ኮፒ ኔፎ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር አበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛ በቃ ተወግዟል። ኢዮዳብ አሁን እሱ ሳይሆን ሚውት ነህ።
ኢምራን አንተ ፌር ለመሆን በቅዱስ ሲኖዶስ ነው የተወገዘው ወይስ እነዚህ ምንድናቸው? እሳቸው እነዚህ አባት ናቸው። ስማቸውን ካስፈለገ ከስራ እናስቀምጠዋለን። አባት ናቸው። ግን ቅዱስ ሲኖዶስ አላወገዘውም። ቅዱስ ሲኖዶስ ደግሞ እሱ ሌላ ታሪክ ነው። የቅዱስ ሲኖዶስን መሰለ መግለጫ ጽፎበታል። ሐሰተኛ ብሎ መረጃው አለኝ አስፈላጊ ከሆነ። ምክንያቱም እንግዲህ በጣም ኢምራን እንግዲህ እሱ ነው ነምበር 1 እሱ ነው አዳን ያላቸው እዚህ ሶሻል ሚዲያ ላይ እጅ ላይ ካለ አሳየን። ለምን መሰለ በኦርቶዶክስ ተዋህዶ ቤት ተብሎ ንጽጽር አራጊ ተብሎ ምእምናኑ እየተከተለው ያለው እሱን ነው። ይሄ ደግሞ በእንትን ታውቃለህ አሪዮስ የተወገዘ በጉባኤ ነው አይደል? እንደዚህ መምናኖችን ስለያዘ ማለት ነው። ላሳየ እሱን እንግዲህ ተመልከቱ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭትና ድርጅት ለጠቅላይ ቤተ ክህነት የገባ ምንም አይነት ደብዳቤ የለም የሚል ነው እና ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ነው። የኦፊሻል የቤተክርስቲያኒቱ ድረገጽ ነው። እሱ ምንድነው በአንዳንድ ምን ያህል እንደሚታያቸው አላውቅም። ትንሽ ብለር ያደርጋል መሰለኝ። እንደዚህ ይላል። እዝግዳና ብለር ያደርጋል። ግን ላንብብላችሁ አይደለ? ጥራት አለው ወይስ ልጥራገው? ቆይ ከእንደዚህ አይነት ሐሰተኛ ሰዎች ተጠበቁ የሚል ነገር ነው። ምንድነው ለጠቅላይ ቤተ ክህነት የገባ ምንም አይነት ደብዳቤ የለም። በአንዳንድ ማህበራዊ ሚዲያዎች እፎይ የተባለ የማህበራዊ ሚዲያ አንቂን ለብፁዕ አቡነ አብርሃም የገባ ደብዳቤ አመራር እንዳይሰጥበትና ቋሚ ሲኖዶስ ውሳኔ እንዳይሰጥበት ተደርጓል። ይህ የሆነው ደግሞ በብፁዕ አቡነ አብርሃም ቀጥተኛ ትእዛዝ እንደሆነ ተደርጎ በስፋት የሚሰራጭ ዜና መኖሩን ብዙዎችን እያደናገረ መሆኑን ያስታውቃል። ይሁንና ወደ ቋሚ ሲኖዶስም ሆነ ወደ ብፁዕ አቡነ አብርሃም እፎይ የተባለ የማህበራዊ ሚዲያ አንቂን በተመለከተ በአካል ቀርቦ ምንም አይነት ማመልከቻ ያስገባ አካል አለመኖሩንና በማህበራዊ ሚዲያ በእነዚህ ዙሪያ ብፁዕ አቡነ አብርሃም መሰረት በማድረግ የሚተላለፈው ዘገባ ፍጹም ሐሰተኛ መሰረተ ቢስ መሆኑን እየጠቆምን እውነተኝነት ያሌለው መረጃን በማሰራጨት የብፁዕን አባቶችን ስም ለማጥፋትና መልካም ስማቸውን ለማጠልሸት የሚደረገው ሙከራ ሁሉ ተቀባይነት ያሌለውና ሐሰት ለሆነ ምዕመናንና ምዕመናት ሐሰተኛ መረጃ በማሰራጨት ሊያደናግሩ ከሚፈልጉ አካላት ራሳችሁን እንድትጠብቁ ለማሳሰብ እንወዳለን ይላል። ምንድነው ይሄ አካል የሆነ ጊዜ ለብፁዕ አቡነ አብርሃም ደብዳቤ እንዳስገባ ይናገራል። እንደዚህ እርዳታ እንደሚፈልግ ምናምን ለአቡነ አብርሃም ደብዳቤ ባስገባም አቡነ አብርሃም ግን ላሽ አለኝ አይቶ ዝም አለኝ ምናምን ብሎ አቡነ አብርሃም ላይ ዋሸ። አቡነ አብርሃም የሚባል የሲኖዶስ አካል አለ። ከዛ አቡነ አብርሃም ምንድን ያደረገው እዛ ሲኖዶስ ውስጥ ያለ አካል ነው። ይሄ ሰውዬ ለእኔ ምንም አይነት ደብዳቤ አላስገባልኝም፣ የእርዳታ ጥያቄ ማለት ነው። ስለዚህ ዋሽተዋል። ከእንደዚህ አይነት ሐሰተኛ መረጃ ከሚያሰራጩ ሊያደናግሩ ከሚፈልጉ አካላት ራሳችሁን እንድትጠብቁ ለማሳሰብ እንወዳለን ብለው በጽህፈት ቤት አማካኝነት ይህንን ደብዳቤ ኦፊሻል በሆነ ዌብሳይታቸው ላይ ፖስት አደረጉ። ታዲያ በቤተክርስቲያን የተወገዘ ቤተክርስቲያን የማይወግዝ አንዴ እሱን ነው ልናገር የፈለግኩት። በነገራችሁ ላይ እኛ ከመወገዝ ካለመወገዙ አይደለም ጉዳያችን ምንድን ነው? የተናገረው ነገር እውነት ነው ወይስ አይደለም የሚለው ነው እንያልን ያለ ነው። ሶ who cares? we don't care። የኛ ጉዳይ አይደለም። ኢብራሂም ላስቆም። ምክንያቱም እዚህ ጋር እያወራን ያለ ነው ስለ ኦርቶዶክስ እያልክ ነው እያወራን ያለ ነው ማለት ነው። ኦርቶዶክስ ደግሞ አትወክለኝ ፕሊዝ። ኦርቶዶክስ ደግሞ አትወክለኝም ብሎ እንደዚህ አይነት ደብዳቤ ከወጣ who cares ማለት አንችልም። ነገር ግን ምን መሰለህ፣ ነገር ግን ዲቤቱ ኑልፋይ ይሆናል። አሁን ዲቤቱ ኑልፋይ ይሆናል because he is not the right representative of that religion። አሁን እናንተም እኮ አንድ እሱን ሌላ ነገር ደግሞ ልጨርስ እዮዳብ። እሱ ደግሞ ኦርቶዶክስ ባይ ዲፎልት ሳይወክለው እሱ ግን እንደ ኦርቶዶክስ እውቀት አለኝ እንደሚል ሰው መጥቶ መወዳደር ይችላል። ቤተክርስቲያኗ እውቅና ሰጥተው አይደለም። ይሄ ሁለቱ ነገር ልዩነት ስላለው ማለት ነው። ግልጽ ነው ወይስ? አሁን ክብር አለኝ ለኦርቶዶክስ ተዋህዶ ክብር ስላለኝ ኦርቶዶክስ ተዋህዶ ቤተክርስቲያን ያወገዘችውን ግለሰብ አምጥቼ የፕሮቴስታንት የካልቪኒዝም እምነት ለማዳበር አላደርግም። ግን ገብቶኛል። አሁን እናንተ ያደረጋችሁት እሱ በእስልምና ላይ የሚሰራውን ሰው ኢትዮጵያውያኖች እስልምናን እንዲጠሉ
በእውቀት ነው ብለው ብዙ መንባደው ያበላሽ ያለው የኦርቶዶክስ ተዋህዶ ምእመናኖችን ነው ያበላሽ ያለው በብዛት ወይም ደግሞ የሚከተሉት እነሱ ናቸው። ይህ ቤተክርስቲያኑ መግለጫ አውጥቶ አስተላልፏል። ካስተላለፈ ምእመናኖቻቸውን መቆጣጠር አቅቷቸዋል ማለት ነው አንደኛ። ሁለተኛ ምእመናኖቻቸው በተኩላ እነሱ ባወገዙት ግለሰብ ተማርከው ሂደዋል ማለት ነው። አሁን ይሄ ብዙ ተመልካች አለው 1 ሚሊዮን ኦፍ ኮርስ መወያየት መብት አላችሁ እና ኢብራሂም ስትወያዩ ግን የምትወያዩት ከማን ጋር ነው? ከአፓስተሲ ጋር ነው። ገባ? ከአሪዮስ ጋር ነው። በኦርቶዶክስ ተዋህዶ አሁን ከአሪዮስ ጋር ነው ውይይት ያደርጋችሁት። ለምን እንደሆነ ታውቃለህ? በቅዱስ ሲኖዶስ የተወገዘ ሰው ስተወያይ ኦርቶዶክስ ተዋህዶ ጋር ለሚያደርጋችሁት እዮዳ እዚህ ጋር የኦርቶዶክስ ቤተክርስቲያን ጋር አሁን እፎይ የኦርቶዶክስ ቤተክርስቲያንን ዶግማና ቀኖናን አልቀበልም ብሎ ይፋዊ አውጥቶ ቤተክርስቲያኒቱ ይሄ አማኛ አይደለም ብላ አይደለም ውግዘት ያወጣችው። እሱ በአቡነ አብርሃም ላይ ዋሸ። አቡነ አብርሃም ላይ የዋሸው ስህተት ነው። ምክንያቱም ምእመኑ ሶሻል ሚዲያ ላይ ያለው ምእመን ኖርማሊ በቃ እስልምናን ስለሰደበላቸው ወይ እስልምናን ስላዋረደላቸው ማጆሪቲ ኦርቶዶክስ ማህበረሰብ ደስተኛ ስለሆነበት በእፎይ እንዴት አቡነ አብርሃም ይህ ሰው ለኦርቶዶክስ ጥሩ ስራ ስለሰራ ሊደግፉት ይገባል የሚል ተቃውሞ ሲነሳባቸው ሲኖዶሱ ምን አደረጉ? በአቡነ አብርሃም ላይ የወጣው አቡነ አብርሃም እፎይን አልረዱትም የሚለው ደብዳቤ አልተቀበሉኝም የሚለው ውሸት ነው። ይሄንን ነው ያወጡት እንጂ ይሄ ሰውዬ ቤተክርስቲያንን እንትን አይልም ዶግማና ቀኖናዬን አይቀበልም የሚል ውግዘት አይደለም የደረሰበት። ኖርማሊ ይሄ ሰውዬ ምንድነው ኦርቶዶክስ ነው ስቲል ማለት ነው። ውግዘት ሲባል ለምሳሌ አሪዮስ ሲወገዝ አሪዮስ ኢየሱስ ሰው ነው ስላለ ነው፣ ኢየሱስ ፈጣሪ ነው ስላሉ ይሄ ውግዘት ብሎ ማለት የኔን እምነት አይከተልም ማለት ነው በነገራችን ላይ እንጂ ውሸታም ነው በአቡነ አብርሃም ላይ ዋሽ አሉ እንጂ ይሄ ኦርቶዶክስን አይወክልም ዶግማና ቀኖናን አይወክልም አይደለም ያሉት በነገራችን ላይ። ሐዋርያት ቀደም እኮ የሱ ደቀ መዛሙርት መጥቶ ተወግዟል እኮ አለን። የሱ ደቀ መዛሙርት በጣም የሱ እንትኑ ነው ቤተክርስቲያን ስፖርት አታረገውም። ስፖርት እንደዛ ከሆነ የሲኖዶሱን እንትን ማሳየት አለበት። እኛ ሲኖዶሱ እስካሁን እፎይን ከዶግማና ከቀኖና ውጭ ነው ብላ ነው የምታወግዘው። አንደኛ የምታወግዘው ጥሩ ፖይንት ነው። በጣም ባደወይ ጥሩ ፖይንት ነው። ሰው ውግዘት ዶግማይና ቀኖናይን ዶክትሪን አይቀበልም ብላ ማውገዝ አለባት፣ መስጠት አለባት። ምክንያቱም ትልቅ ሰው ብዙ ሰው ነው ይዞባቸው እየዞረ ያለ። ስለዚህ ሜቢ የምትይው አንቺ አሁን ምስተው ይዘ ኦርቶዶክስ ተዋህዶ ምእምናን ቢሆንም ከሌሎቹ በላይ አስተማሪ ሆኖ በሚሊዮን እየተከተሉት ያሉት እሱን ነውና ቤተክርስቲያኑ ትምህርቱን ባይቀበል ኑሮ ያወግዘው ነበር ነው የምትይ። ኦፍ ኮርስ እዚህ ጋር ደግሞ ማለት ነው አንዳንድ ጊዜ ቤተክርስቲያን የምታወግዘው ማወቅ ያለባችሁ ቤተክርስቲያኒቱ ድቁና ቅስና ጥጥስና ሰጣቸው ፊርማ ኖሯቸው ደሞዝ እየተከፈላቸው እያሰሩ በአስተምሮቱ ላይ ከሰሩ ነው። ታስታውስ ከሆነ አቡነ ገብርኤል አትደንግጡ ሲሉ ቤተክርስቲያኒቱ ሲኖዶሱ ሽንትን ጠርቶት ነበረ፣ ጥፋት አጥፍቷል በሚል ማለት ነው። ተወግዘው ነበረ ይቅርታ እስከሚጠይቁ። እንደዛ አይነቱ ነው ውግዘት ብሎ ማለት። አንደኛ ድቁናም ቅስናም ሆነ መምህርነት የለውም በኦርቶዶክስ ቤተክርስቲያን፣ ደሞዝም አይከፈለውም። ቤተክርስቲያኒቱ መምህር ነው ብላ አትልም። እፎይ ምንድነው የሶሻል ሚዲያ አንቂ። ቅድም ስለ አቡነ አብርሃም የተቀመጠ አይተዋል። የሶሻል ሚዲያ አንቂ ነው። እንደ ማንኛውም ኦርቶዶክስ ምእመን ለሃይማኖቱ የሚቀና አካል ነው። ስለዚህ ኦርቶዶክስ መምህሬ ነው እንዲህ ነው ብላ ምንትን አትልም። በቃ ያኔ አላቀውም በሚል ማለት ነው። ማንኛውም ሶሻል ሚዲያ አክቲቪስት እንዳለ ሁሉ የፖለቲካ አክቲቪስት የሃይማኖት አክቲቪስት እንዳለ በራሱ ተነሳሽነት አክቲቪስት የሚያደርግ ነው የምትለው እንጂ ሃይማኖቲን ዶግማና ቀኖናዬን አይመለከተኝም ብላ ውግዘት አላወጣችበትም። ኖርማሊ ወይም የጀመረው ምንድነው ለኦርቶዶክስ አክቲቪስት ሆኖ ነው። ታስታውስ ከሆነ ዮዳብ በማዕከላዊ ኢትዮጵያ ደቡብ ክልል ላይ ስልጤ ዞን ላይ የኦርቶዶክስ አንዳንድ ደብተራዎች እዛ አካባቢ ሙስሊም ማህበረሰብ ያገለግላሉ በመምህርነት በመንግስት ሰርቪስ ማለት ነው። እና ማጆሪቲው የሃይስኩልና የኤሌመንታሪ ተማሪ ሙስሊም ነው። ያኔ 100% ምን አደረጓቸው? የኦርቶዶክስና ሃይማኖት እዛ ማህበረሰብ ውስጥ ለማስገባት ተማሪዎቹ በቃ ድግምት ታረጉባቸው። ታውቃለህ እስከ 400 የሚጠጋ ተማሪ ድግምት ተደረገበት ያኔ ኦርቶዶክስ እንዲሁም ማለት ነው። እንደውም በአባይ ቲቪ ቀርቦ ነበረ። ልጆቹ ወንጌልን ተቀበሉ ተብሎ ተነግሮ ነበር በድግምት ምክንያት ማለት ነው። ታውቃለህ ጂን ያኔ አጋንንት የላኩባቸው ቤተክርስቲያን ሂዱ የሚል አጋንንት
መዝሙር አዳምጡ የሚል አጋንን ተለቀውባቸው ብዙ ልጆች ታመው ነበር ይወድቁ ነበር ክላስ ምናምን ከዛ ይሄ ለምን ሆነ ተብሎ ሶሻል ሚዲያ ላይ ሲወጣ የምር እንደውም ቆይ ልክልሃለሁ አጠናግሬ መረጃ እንደዛ ሲሆን እፎይ በጣም ተናደደ እንዴት ነው በኦርቶዶክስ ላይ እንዲህ የምትሉት ሃይማኖቴን ተነክቷልና ለኦርቶዶክስ አግዛለሁ ብሎ በዛ ምክንያት ነው የጀመረው እንጂ ንጽጽር ውስጥ አልነበረም ስለዚህ እፎይ ምንድነው የሶሻል ሚዲያ አክቲቪስት እንጂ የኦርቶዶክስ ቤተክርስቲያን ምስክር ወረቀትም ሆነ እውቅና ያለው መምህር አይደለም ተራ ማህበረሰብ ነው በቃ አክቲቪስት ነው ተግባብተናል እና ኦርቶዶክስ ማህበረሰብ ጋር ነው መንፈሳዊ ዲቤት የተደረገው አይዋ የዚህ ሃይማኖት በነገር ላይ አክቲቪስት አንድ ጊዜ ኢምራን በነገር ላይ አክቲቪስት የፖለቲካ አክቲቪስትን ብቻም ሳይሆን የሃይማኖትም አክቲቪስት አለ ታውቃለህ እንደዛ ነው በክርስትና እምነት ግን የአክቲቪስት የሚል የአገልግሎት ዘርፍ ስለሌለ ብዬ እኮ ነው በኦርቶዶክስ ተዋህዶ ራሱ ይቻለ ስርዓትና ደንብ አለ አሁን በኔ በመከተለው እምነትም ስርዓትና ደንብ አለ ማንም ተነስቶ አስተማሪ መሆን አይችልም ማንም ተነስቶ በዚህ ደረጃ እንትን ማድረግ አይችልም ገባሽ በተለይ ኦርቶዶክስ ተዋህዶ በጣም ደንብና ስርዓት አላት አይደል እንዴ ስለዚህ አሁን እሱ እያደረገ ያለው ልክ ጴንጤ ነው እንደዛ የሚያደርገው አዋሪ ታውቂያለሽ በጴንጤ ሲኖዶስ ቅዱስ ሲኖዶስ የሚባል መጅልስ የሚባል የሆነ ማዕከላዊ እንትን የለም ሁሉም የየራሱ ይቻላልና ሰው ይሄ ነገር መለማመድ የለበትም እናንተም ሰክሰስፉል እንድትሆኑ ፍሬያማ እንድትሆኑ ውይይቱም ንግግሩም ጥሩ እንዲሆን ለምሳሌ አንዳንዱ ሰው ኮሌጅ ተምሬያለሁ ይላል አክሬዲትድ ካልሆነ ትምህርት ቤት መማር ያው ለናውሌጅ ጥሩ ነው ገባሽ በዝሮ ግን አክሬዲትድ አይደለም ስለዚህ ዌስት ከማድረግ አክሬዲትድ የሆነ ትምህርት ቤት ገብቶ መማር ይሻላል አይደል እንዴ በሁለት በአንድ ድንጋይ ሁለት ወፍት ለመምታት ስለዚህ አሁን የትናንትና ውይይት እንትን እንዲሆን በሁለት አክሬዲትድ በተደረጉ ተቀባይነት ባላቸው አገልጋዮች ነው መደረግ ያለበት ሶ ቢካዝ ካለበለዛውን ኦርቶዶክስን ሮንግፉሊ ሪፕሬዘንቲቭ አደረገ ተብሎ እንትን እንዳይወሰድ ለተራ ቲክቶከር ምንም ችግር የለም ከሁሉም ጋር ኮን ወያያልና አይደል ግን በዚህ ደረጃ 150,000 ሰው የጓጓበት እንትን ካለው ሰው ጋር ቢሆን ጥሩ ነበረ ስለዚህ እፎይ ቅድም መጣው ነገርና አንድ ተራ ምናን ነው በቃ በእንትን እኛ ራይቸስ ኢንዲግኔሽን እንበለው በራይቸስ ኢንዲግኔሽን ለእምነቱ ተቃጥሎ የወጣ አክቲቪስት ነው ይሄ ነው እንጂ ቤተክርስቲያኒቱ እውቅና የሰጠችው ነው የኔ ፖይንት ይሄ ነው የኔ ፖይንት ሀቅን ይዘን ለመጓዝ ነው እንጂ ውሸት ምናምን ላይ የተመሰረተ አይደለም ያኒ ግልጽ ሆነልህ ይሁዳ አንደርስታንድ አመሰግናለሁ አይ ክሊሪፋይ ስላደረግሽው ያመለጥኩትን ነገር ስላስተካከልሽ ጥሩ ነው እንትን ካለ ስለዚህ አሁን አልተወገዘም ምእመናን ነው ነገር ግን ደግሞ ኢቭን በመጽሐፍ ቅዱስ አንደኛ ቲሞቴዎስ እና አንደኛ ታይተስ ያለውን የድቁና የመምር የኤጲስቆጶስ እንትንን ባይቀበልም የኦርቶዶክስ ተዋህዶ ደንብና ስርዓትን ባያሳልፍም ከነሱ ነው መጀመሪያ መምጣት ያለበት ከነሱ እስካልመጣ ድረስ አምቢጊዩስሊ መቀበል ይቻላል በቃ ምክንያቱም አይቻልም ያኔ አይቻልም ይኸውልህ ሶሻል ሚዲያ ላይ ሁሉም በራሱ ነው በነገር ላይ እያደረገ ያለው ሁሉም በራሱ ነው ያኔ ቀጥል ነው አንዱ ማወያያለሁ ይላል አንዱ ይናገራል ይላል ኖርማል የአክቲቪስት ስራ ነው ሶሻል ሚዲያ ላይ ቲክቶክ ላይ ያለው እንጂ እስካሁን ግን አይተሃል እኔ በቤተ ክርስቲያን ስር እንደዚህ እውቅናለኝ እንዲህ አለ በነገር ላይ እዚህ ጋር ግልጽ ላድርልህ ካሁን በፊት ኡስታዝ ዋሂድ እና የሱ ግሩፖች የመጅልስ እውቅና አላቸውና ቤተ ክርስቲያኒቱ መምህሬ ነው ለምትል አቅርቦ ነበረ ግን እምቢ አሉ ንጽጽር ላይ የሚሰሩት ከለከሉ ስለዚህ በቃ ይሄ ጫጫታ አክቲቪስት ለአክቲቪስት ነው እንጂ በመጅልስ እውቅና ያለው አከል የተባለ መምህር ወይም በኦርቶዶክስ አከል የተባለ ቀርቦ እኩል ለኩል ያደረገው ነገር አይደለም ይሄ ኖርማሊ በአክቲቪስቶች መካከል የሚደረገው ማረግ የማይፈልጉት ሐዋርያት ለምን ነው የማይቀበሉት በእንደዚህ ኦፊሻሊ ማለት ነው መምህር የሆኑ ሲኖዶሱ የሚያውቃቸው አካላቶች ለምንድን ነው ብዙ ጊዜ ፕሮቴስታንቶችም ሙስሊሞችም ሲያቀርቡላቸው የማይቀበሉት ለምንድን ነው ይሄ ነገር ገና እኛ ጋር አልተለመደም ያኔ ሶሻል ሚዲያው ገና ጫጫታ ላይ ነው ሶሻል ሚዲያው ቢረጋጋና የፕሮቴስታንት የሚታወቀ መምህር የኦርቶዶክስ የሚታወቀ መምህር የእስልምናው የሚታወቀ መምህር ፖላይትሊ ተጠራርተው ሰው የታዘበ ፕሮፌሽናል በሆነ መልኩ ቢወያዩ ይሄንን እንወዳለን እኔ አሁን ለምሳሌ ዶክተር ዛኪርን ታውቀዋለህ ሲያቀርብ አይተሃል አቋቋሙ ንግግሩ እጁን በደረቱ የሚያደርገው ራሱ አይተሃል እኔ ውይይት ንጽጽር ሲባል ትዝ የሚለኛ ነው እኛ ሀገር ግን ይሄ ነገር ለመዳበር በጣም ይቀርዋል እና አሁን እዚህ ጋር እውነተኞቹን መሄድ ነው ያለብን እኔ አሁን ይሁዳ ብዙ ጊዜ
ንጽጽር ሳደርግ ያገኘኋቸውን የታሪኩም ሆነ የቋንቋ ስህተቶች ካሉ እዚህ ላይ ስተሰርቻለሁኝ። ኦርቶዶክስ የሚያምኑ በዚህ በኩል ነው፣ ፕሮቴስታንት የሚያምኑ በዚህ በኩል ነው፣ መጽሐፍ ቅዱስ ማለት የፈለጉ በዚህ በኩል ነው ብዬ ስህተቶችን ራሱ አርማለሁ። ምክንያቱም ከሊና የነጻ ማህበረሰቡ ሊማርበት የሚችል ነገር ነው እየሰራ ማለፍ ያለብን። ስለዚህ አሁን ኢቭን አሁን ፎይ የሚያደርጋቸው ነገሮች ማለት ነው አንዳንድ ጊዜ የኦርቶዶክስን ዶግማና ቀኑና እንትን ይላል ይጻረራል። ለምሳሌ እንደውም ከፎይ ባሻገር አክሊል የሚባል የኦርቶዶክስ ማህበረሰብ እጅግ የሚወደው ሶሻል ሚዲያ ላይ ቲክቶክ ላይ ይታወቀ ሰው አለ። ይህ ሰው የኦርቶዶክስን ዶግማና ቀኑና በተለይ ገድላትና ተአምራትን ብትቀበሉ ባትቀበሉ ችግር የለም ብሎ አስተምሯል። አሁን አንቺ ሐዋሪት እንደ በእስልምና እምነት ሐዋሪያት አላቸው እንደ ሐዋሪት አላቸው እንደ ሐዋሪያት ቁርአን ላይ ያላየህም እንደ የኢየሱስ ደቀ መዛሙርቶች ሐዋሪያት ተብሎ እንደተጠቀሱ የሴቶች ሐዋሪያቶች አሉ? የሴት እንትን ሐዋሪያት የለም። ያኒ ኢየሱስ የሴት ሐዋሪያ የለውም። በርግጥ ቁርአንም ላይ ሐዋሪያት ተብሎ የተጠሩት የእንትን ነው የኢየሱስ ክርስቶስ ደቀ መዛሙርቶች ናቸው፣ ወንዶች ናቸው። ሐዋሪያት የሚለውን እኔ አሁን እንትን ያልኩት ከጾታ ጋር ሳይሆን ትርጉሙን ነው። ሐዋርያዊት ብሎ ማለት የመጠበቅ መላክ ማለት ነው። የሐዋርያት እምነት የሚለውን ያንን መሰረት ለማድረግ ነው እንጂ የሴት ሐዋሪያ አለ የለም ለማለት አይደለም። ወንድሞች እዚህ ጋር እያጉረመረሙ ነው። ሐሳቤን ልቋጭልህና ወደሚቀጥሉት ሐሳብ ይሄዳሉ። እንድትታነጹ ነው። እኔ በእድሜ በልጣችኋለሁኝ። ደግሞ የኔ የንጽጽር እንትኖቼ ሮል ሞዴሎቼ አህመድ ዲዳትና ዛኪር ናቸው። ኦኬ በሻሸቅ በምን የሚሄዱ አይደሉም። እያንዳንዱን መምህር ከሆነ መምህር፣ ዱርዬ ከሆነ ዱርዬ ብላችሁ እንድትሄዱ አጥርታችሁ እንድትሄዱ አካዳሚካሊ ሰው እንድታፈሩ ስለፈለኩኝ ነው። ከክልል የሚባል ነገር የለም። ኦኬ ለዛ ነው እፎይ መምህር ቢሆን ኖሮ ገድላትና ተአምራት ላይ ፎከስ አያደርግም። እንዲያውም ብዙ ጊዜ ፎከስ የሚያደርገው የአይሁድ እምነት ላይ ነው። ኦርቶዶክስ ደግሞ የአይሁድ እምነትን አትቀበልም። መምህር ቢሆን ኖሮ ህዝባችንን እያበላሽህ ነው፣ ገድላትና ተአምራትን ህዝቡ እንዲጠላ እያደረክ ነው ብላ ታዋግዘው ነበረ። አሁን አልፎ አልፎ አንዳንድ መምህራን የገዳም አባቶች በፎይ ላይም አክሊል የሚባል ደግሞ እንደዚህ ሐዋርያው መልሶች የሚል ፔጅ ያለው ከ1 ሚሊዮን በላይ ፎሎወር ያሉት አሁን ላይ ጠፍቷል ከሶሻል ሚዲያ። እሱ ላይ በተደጋጋሚ ይናገራሉ። ልክ ቅድም ኢምራን እንዳቀረቡት ማለት ነው። አንዳንድ ሰዎች አንድ ጊዜ ሐሳብ ልጨርስ ብቻ አንድ ጊዜ አንዳንድ ሰዎች ይቃወሟቸዋል እንጂ ቤተክርስቲያን ኖርማሊ እስካሁን መግለጫ አላወጣችባቸውም። ነገር ግን የሚሰሩት ከኦርቶዶክስ ጋር ይጻረራል ነው ያን ማለት የፈለኩት ይሄንን ነው። ቀጥሎ ሐሳባችሁን አስፈሩ። አመሰግናለሁ። ያው ኢምራን እኔም ፌር ለመሆን ስለፈለኩኝ ነው። እኔ መሲንም ማቃት ሎንግ ታይም ነው። በእስልምና ሴት ልጅ እንትን ማድረግ ትችላለች ማለት ነው። ላይክ ሜቢ ሌላ ልጅ ታስተምረኛለች እንደቀየብን አፍን መሲ የሚያቋርፈ ቅድም ቶፒካችን ውይይት ስለሆነ እሱ ላይ ፎከስ እናድርግ ብዬ ነው። ሌሎች ፖይንቶች ከተነሱ እየተፋ ስለሚመጣ እሱን ግን ጥያቄ ሳለ ሌላ ጊዜ ሜቢ ጠይቅ መሲ ሐዋሪት በጣም አመሰግናለሁ። በጣም ክሊሪፋይ ነው ያደረግሽው። ሪሊ ዩ አር አሜዚንግ ኦራተር ነሽ። እናመሰግናለን። በዚህ ደረጃ ሌሎቻችሁም ገብታችሁ መወያየትና ማሳለፍ የምችሉ ሴቶችም ካላችሁ ምንም ችግር የለም፣ ለእንትኑ ማለት ነው ለእንትኑ ፐርፐስ። እኔ ግን ያው በእኛ እምነት ስለማይፈቀድ ነው። እናንተ የሚፈቅድላችሁን አድርጉ። እኔ ቤት በኋላ እንዳትከሱኝ። እዮዳብ እንደዚህ የማይሆን ሰው አስገባ እንዳትሉኝ። ቤት በእኛ ይፈቀዳል። ሀቢቢ ይፈቀዳል። መሲ ጀዛኪላ መሲ ጀግና እህታችን ናት። ሀሳቧን በጣም የሚያስኬድና በደንብ መነገር ያለበት ነው። ግን እዚህ የተገኘ ነው ከላይ ፕሮፋይል ከዮዳብ በላይ ያለው ሰው መጥቶ እንዲወያይ ለማድረግ ነው አላማችን። እሱ ነው። እዛ ላይ ፎከስ እናክ። አሁን ወደ እሱ ስንመለስ ዮዳብ ውይይቱ ይካሄዳል ተባብለን አይደል? ወይም ደግሞ ይመጣል። ግን ቪዲዮ ሲሰራ መስራት ያለበት ቅድም እንዳልከው በስነ ስርዓት መንገድ ውይይቱ እንደተቀበለ ገልጾ መሆን አለበት። የውይይት ጥሪ ሲቀባ አብዛኛው ጊዜ ምን ቪዲዮ መሰለህ የሚሰራው እንደዚህ ቪዲዮ የሚሰራው ላይክ አሁን ይሄ መሲን የውይይት ጥሪ ጠርቷል። መሲንና ሳላህን የውይይት ጥሪ ጠራና በምን መንገድ የጠራቸው ተመልከት አንተ ራስህ በምን መንገድ እንደጠራቸው ማለት ነው። በዚህ መንገድ የጠራቸው ይኸው በዚህ መንገድ የጠራቸው። እንደዚህ አይነት ነገር አንፈልግም እኛ። ምንድን ነው ሚውት ነው አይሰማም። ይካንገስ ምን እንደሆነ ልመልሰው። ግለወሲብ ነው ዮዳብ ግለወሲብ ነው። ኧረ በእናትህ ከማ እንደዚህ አይነት ነገር እንትን ይላል። አዎ እንደዚህ በዚህ መንገድ እንዳይጠራን ነው ፕሊስ። እሱን ነው አሁን ሲመጣም አሁን ይሄ መሲን ጠርቶ ወንድም ሳላህን እየሰራባቸው ነው እና ምን አለ ይኸው አድርጋለሁ ለሊት ካየ በኋላ እንደዚህ አስገብቶ እንዲጠራ አድርገና ክቶ በቃ ድምፁን ቶ እንደዚህ
ድምፁን ተወው። ኧረ በእናትህ ከማሜን በጣም ዘግናኝ ነው። ከማን ይሄን ያለው ሙሉውን ቪዲዮ ስላላየሁኝ 100% እርግጠኛ መሆን አልችልም። ነገር ግን አንተ ከገለጽከው የፈለገ እንትን ቢሆን የፈለገ ላይ አሮን ኬር ኮንቴስት ከአውድ ውጁ እኔ አሁን ማለት የፈለግኩትን ልናገር። እሱ አሁን ቪዲዮን ሲያሳይ ከጀመረበት ነው እሱ ያለውን ተቀብያለሁኝ። ነገር ግን ሙሉ ቪዲዮ ስላላየሁኝ ይሄ ነው ለማለት ባልችልም ቋንቋውና አገላለጹ ግን ለምናወራው ነገር ስለማይመጥን እዛ ጋር ድምፁ መጥፋት አለበት የሚለውን ነገር ነው በደንብ ማስመር የፈለኩበት። ታንኪ ወንድሜ አመሰግናለሁ። እሺ ዘራ ያዕቆብ እኔ እኮ እምነታዊ ጉዳይ ነው ብዬ እኮ ነው። ዘራ ያዕቆብ ተው አንተ ልጅ አንዴ ጥያቄ አሁን ታፒካችን ምን እንደሆነ ታውቃለህ? አንሰ ያላገኙ ልጆች አሉ። ዮዳብ ለምሳሌ አብዱል ከሪም ማውራት ፈልጓል። ይቅርታ እኮ አንዴ ዘራ ያዕቆብ ይቅርታ፣ እውነቱን አብዱል ያውራ በጣም ቆይቷል። እሺ አብዱል ከሪም አውራ። ሰላም አለይኩም አብዱል ከሪም እንዴት ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ቀጥል እና ብዙ ሀሳቦች ተነስተዋል እውነት ለመናገር እና እኔ እንትን እንዳይል ያው አሁን ቅርብ ከሰማሁት ልነሳና ያው ርዕሱም ልክ ርዕሱም ባይሆን አክቹዋሊ 10 ሰከንድ ናትና ይሄ አሁን የተነሳው አፖስትል ወይም ደግሞ ሐዋርያ የሚለው አክቹዋሊ ለደቀ መዝሙርና ሐዋርያ ይለያያል። አክቹዋሊ ሐዋርያ ሲባል ያው አፖስቶሎስ ከሚለው የግሪክ ቃል ነው የመጣው። ለምሳሌ ዕብራውያን 3:1 ላይ ብትመለከቱ ለምሳሌ የሃይማኖታችን ሐዋርያና ሊቀ ካህን የሆነው ኢየሱስ ክርስቶስ ይላል። ሐዋርያ ነው ኢየሱስ ራሱ። ሐዋርያ ሲባል የተላከ እንደማለት ነው። አፖስቶሎስ ከሚለው የግሪክ ቃል ስለመጣ ማንኛውም የተላከ አካል ሐዋርያ ሊባል ይችላል። ጀስት ፎር ለኖሌጅ ያህል ነው። ወደ ሐሳባችን ስንመለስ ዮዳብ ምለው ነገር ምንድነው? ምንም ጀስት ከመፍራት በዘለለ ምንም አይነት ምክንያት የለውም የሚቀርበት። ምክንያቱም አላውቀውም እንዳይል የዲቤት ሂስትሪ አላቸው። ሊትራሊ አውርተዋል፣ አንድ ላይ ከዚህ በፊት ተወያይተዋል። አቴንሽን ካልክ ሊትራሊ 70 እና 80 ሺህ ሰው ነው ሊትራሊ የነበረው። አሁን ከዚህ በኋላ አቴንሽን የለውም ይምራን ማለትም አትችልም። በዛው ተመጣጣኝ ያለ አቴንሽን ያለው በጣም ምን መሰለክ፣ ያው አንተ ታውቃለህ። አክቹዋሊ ሁለት አይነት ሰዎች ነው ያሉት። ምንድነው? ፕሪቸሮች አሉ፣ ሊትራሊ ፕሪች ያደርጋሉ ሃይማኖታቸውን። እምነቱን ጥያቄ ስታነሳ እምነቱን ይሰብኩልሃል፣ ያስተምሩሃል። ፕሪቸሮች አሉ ኤንድ ዲቤተሮች አሉ። ዲቤተር ትሬን የሚደረጉት በተለየ መልኩ ነው። ወይ የአርጊውመንቱን ዲፌንድ ለማድረግ የሚነሳውን ኩዌሽን ዲፌንድ ያደርጋሉ ኤንድ አታክ ለማድረግ ነው። እዛ ተቃራኒ ሳይድ ያለውን አካል ድምጥማጡን ለማጥፋት ማለትም ዋትኤቨር ይጻፍ እንጂ እዛ ቦታ ላይ አድማጭ ያዝናል እንደዚህ የሚባለውን ነገር ምንም ኬር እንዳያደርጉ ተደርጎ ነው ዲዛይን ትሬን የሚደረጉት። ይሄንን በደንብ ያውቃል ልጁ። እያንዳንዱ የሚሰራቸው ቪዲዮዎች ሁለት ሰዎች ላይ ነው። አንድ ትላልቅ ቦታ ላይ ያሉ የማይመጡ ከሆነ ነው ኡስታዝ አቡበከር ምናምን ነገር፣ ሁለት ፕሪች ለማድረግ ፕሪች ሆን ከዛኛው ሳይድ ያሉት ለምሳሌ ነው ሁሱም ብትወስድ ፎር ኢንስታንስ ያ በስም ምግባር ነው አይተው ከሆነ ቢኮዝ ሜንታሊቲው ያው ያን ለማስተማር በሚለው ሜንታሊቲ ነው ያለው። ኢምራን እዚህ የምታያቸው ክርስቶች እኔ ሳላ ኢብሮ ምናምን የምታያቸው ሰዎች በአጠቃላይ ዊ አር ኖት በሱ ሳይድ እንዳለ ዲቤተር ነው እዚህ ያለ ነው ጠቅላላ ማለት ነው። ገባ ስትወያይ እንዴት አድርጋ አታክ እንደምታደርገን እናውቃለን። እኛም ዘኔክስት አንተ መጽሐፍ ላይ ምን እንዳለ እናውቃለን። ዜርፎር ምንድነው ማድረግ ያለበት? አቮይድ ማድረግ አለበት። ስለዚህ ኢምራን ጋር ተወያይቷል ከዚህ በፊት ምንም አዲስ ሰው አይደለም። ያኔ በደንብ አድርጎ አጨምቆ ስላሰጠው ነው ይዛኔ አሁን የሚሸሸው በቃ ይሄ ሁላ ህዝብ 70 ሺህ ኖሮ ለሁለት ተኩኖ አይ አልፈልግም የሚለው በዛ ምክንያት ነው። ስለዚህ አሁን ከዚህ በኋላ ምንም ስታንድ መስፈርት አያስፈልግም። ስለዚህ አሁን ምንድነው መደረግ ያለበት? እኛን ሪፕሬዘንት የሚያደርገን ሰው አለ። እሱ ሳይድ ያሉት ሰሙ ሪፕሬዘንት የሚያደርጋቸው እሱ ራሱ ከሆነ መምጣት ይችላል። ስለዚህ ምንም ሌላ ምክንያት አቴንሽን እንዳትል ከዚህ በላይ የኬት አቴንሽን ይምጣ። ሁለት ያኔን ለምን ተወያየው? አቴንሽን ካሌለው የዛኔ ራሱ እንደ አንዴ ከሆነ ሰው ጋር ከተወያየ በኋላ ሁለተኛ ጊዜ አቴንሽን የምትልበት ምክንያት የለም። ይሄ ፍርሃት ነው ኦብቪየስሊ። እና ስለዚህ ይሄኛው በዚህ ትሪክ እንዳትደረጉ ክርስቲያኖች። ተወያይተው ያውቃሉ። ያኔ በደንብ አድርጎ እንግዲህ ቅድም አይታችኋል በቪዲዮ ተከፍቶ ምንድነው ማምጣት አቅቶት ሲሰቃይ ነው የነበረው። እና እዛ ቦታ ላይ መጽሐፉን ከየት ነው የምታመጣው እንዴት ነው የምታመጣው የሚለውን ነገር ያውቃል ኢምራን። እዚህ ያለ ነው አክቹዋሊ ሁላችንም እናውቃለን። ይለያያል፣ ያው ሁላችሁም ታውቃላችሁ። ማስተማር ላይ ፎከስ ያደረገው አካላት አሉ። ይሄንን ንጽጽር ላይ በቃ ስፔሲፊካሊ ዲቤት ለማድረግ ትሬን የተደረጉ ሰዎች አሉ። እነዚህን ይሸሻሉ። ለዛ ነው
ኢምራን ላይ ይውጣልኝ ሲል የነበረው ለዛ ነው። ምክንያቱም ትላንትና ያልቅለት ነበር። እኔ ዘቢገስት ኋቲፎች ለምሳሌ ወርልድ ዋር ዋን ልክ ሲነሳ ለምሳሌ አሰሲኔሽን ኦፍ ፍራንክ ፈርዲናንድ እንዳላሹት ባያረገው ብለን እንደምታሰባቸው ወይዎች የትላንትና ውድ ቤት ላይ ዘቢገስት ኋቲፍ ነው። ኋቲፍ ኢምራን ገብቶ ቢሆን ሊትራሊ በጣም ብዙ ነገር ነበር የሚፈጠረው። ያንን እንትኑን ነበር የሚያጣው። ለዛ ነው የሚሸሸው። ስለዚህ አሁንም እንትን አላለም። ኢዮዳብ በደንብ እንትን በለው። ክርስቲያኖችም ካላችሁ እንግዲህ በደንብ ያውቃል ይሄ ልጅ እንግዲህ ሙስሊሞች ዝም ብለው ነው እንትን የሚሉት ምናምን እያላችሁ ከነበረ ያው ዊ አር ሂር እባካችሁ ጥሩት እባካችሁ። ምክንያቱም እናንተም ወቁ የምትከተሉት ሰው እኛም ደግሞ ማናውቀው አዲስ ነገር የያዘው ነገር ካለ እስቲ ይሄ ነገር ምንድነው ይታይ። እሱ እየሸሸ ነው እንግዲህ ትናንት። ስለዚህ ኢምራን ሬዲ ነው። ስለዚህ ይሄ ነገር መስተካከል ይኖርበታል። ክርስቲያኖች የዚህ ልጅ እውቀት ይዩት። በቃ አይታችሁ መገላገል እኮ ነው። ለምን 10 ኡስታዝ ካልመጣ 3 ኡስታዝ ካልመጣ ብሎ ሲጮህ ነበር አመት አይደል እንዴ? 10 ይምጣና ገስት ከውስጥ አስወርጂ እንደዚህ ያደርጋለሁ እንዴ? እነዚህ ፉከራዎች እኮ መታየት አለባቸው እንዴ? ማየት ይኖርባቸዋል እንዴ? አንዴ ዝም ብሎ መፎከሪያ መሆን የለባቸውም ክርስቲያኖች። እንዴ ለምን ይፎከሩባቸዋል እንዴ? ያ ነገር እኮ እውነታ ላይ መውረድ አለበት። እዚህ ይሄ ነገር ሊሆን ይገባል ብዬ ነው የማስበው። አመሰግናለሁ። በጣም አመሰግናለሁ ወንድሜ፣ ተባረክልን። አንድ ነገር ልናገር። ቤቱ ሪፖርት ተደርጎ እንዳይዘጋ ጋይስ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ፣ ምክንያቱም ከተዘጋ ድጋሚ ነው። አሁን ታውቃላችሁ የሁሱ አካውንት ለ5 ዓመት ነው የተዘጋው። ጀዛከላ አብዱል ከሪም ሀሪፍ ፖይንት ነው ያነሳው። የኔንም እንደዚህ አዘግተውታል። ይሄ አዲስ አካውንት ነው። ሁላችሁም ፎሎ አድርጉ። በነገራችሁ ላይ ኢምራን እንዲወያይ ያው አንድ ሰበብ እንዲያጣ ሰውየው ምንድነው ይቅርታ ሰውየው ስላልኩኝ ያው እፎይ ሰበብ እንዲያጣ ምን ታደርጋላችሁ? 1 ሚሊዮን ቻሌንጅ እንጀምራለን። እዚህ ያላችሁ ሰዎች እንዳለ ፎሎ ታደርጉታላችሁ። 1 ሚሊዮን እናስገባዋለን። ፎሎ ታስደርጉታላችሁ። እሱም ብቻ አይደለም፣ እዚህ ያሉትን እንዳለ አፖሎጂስት ላይ ነው የምንሰራው። አቡበከር በጣም 2 መጽሐፎችን ጽፏል። 3ኛ መጽሐፉ ላይ ነው ያለው። አብዱልከሪም በነገረ ክርስቶስ ቲክቶክ ላይ የሚያክለው ሰው የለም ብዬ ነው እኔ እንደግሌ የማስበው። እኔ ብቻ ሳልሆን ሁሉ የሚያውቀው ነው። ሳላህ የእሱም ጸሐፊም ነው፣ ዲቤተርም ነው። አቡኪም ዲቤተር ነው። ሳላህም 2ኛ መጽሐፉን ሊጽፍ ምናልባት አይዶን ነው እዛ ላይ ነው 1ኛ መጽሐፉን ጽፏል። ሌሎችም እንደዚህ ወንድሞች አሉ። ሁላችንም ፎሎ አድርጉ። መሲንም ማያውቃት የለም። ኦሪጂናል ዋን ነች፣ ጀማሪያችን ነች። እና ይህን ለማለት ነው። ሌላ አስተያየት ያለው ካለ መቀጠል ይችላል። እሺ ወደ ሳላ እንሂድ። ሳላ በጣም እየጠበቀ ነው። ሳላ እንሂድና ከዛ ወደ ዘር ያዕቆብ እንሄዳለን። እሺ ሳላ ባተወይ ዳቹቹ ሞዴሬተር ሰጥቻለሁ። ከኦርቶዶክስ ተዋህዶ እምነት ከእፎይ ሰዎች መጥተው ሀሳብ ማቅረብ ከፈለጉ እየጠራን ነው። ከትናንትናም ጀምሮ እየጠራን ነው። የመጡ ሰዎች አሉ ብዙ። ዛሬ ግን እስካሁን አልተላከም። ስትልኩ አስወጥተን እናስገባቸዋለን። አጌን እፎይ ቪዲዮ ሰርተናል። ያው አሁንን ኤክስኪውዝ አያስፈልግም። ኤክስኪውዝ እንዳይኖር እኔ ቤቱን አዘጋጃለሁ። ግን ኢምራን ቪዲዮ ይሰራል ተቀብያለሁ ብሎ ኤክስፕሊሲትሊ ነው የምፈልገው። ላይክ ሌላ በምናምን አይደለም። 20 ሰው 30 ነው አይደለም። በቃ ኢምራን 1v1 አይ 2v2 ነው የምፈልገው ካላችሁ 2v2፣ 1v1 ነው ካላችሁ 1v1 ኢምራን ቨርሰስ እፎይ። ኦኬ ይሄን ተቀበል በሉት። እንትን አያስፈልግም። ይሄ የሆነ እንደዚህ ብዬ ነበር እናቴ መቀነት ጠልፎኝ ነው ምናምን ምንም ኤክስኪውዝ ከሁለቱም በኩል እንዳይኖር እፎይም መቀበሉን ይናገር፣ ኢምራን መቀበሉን ይናገር። ቪዲዮ ይሰራሉ። ታፒኩ ይነገራል። ታፒኩን እንዲያውም ሳምንቱን ብሎ እንሄድበታለን በተለያየ ቦታ ሰው ሬዲ እንዲሆን፣ ማህበረሰቡ ሬዲ እንዲሆን፣ ማህበረሰቡ ኤክስፔክቴሽን እንዲኖረው። ምንድነው ውይይቱ የሚሆነው? ስለምን ነው የሚወራው? በየቤታቸው በደንብ ይካሄድበታል። ከዛ በኋላ ታፒኩን ከተናገርን በኋላ የውይይቱ እንትን መስፈርት ወይም ደግሞ ሩልና ሬጉሌሽን ይወጣል። ያ ደግሞ እነሱም ይሄን ተቀብለናል ብሎ ቪዲዮ ይሰራሉ። ክሊር መሆን አለበት እንዴ! ስኮላስቲክሊ ነው ነገሩ መሄድ ያለብን። ከዛ ቀን ይሰጣል። እፎይና ኢምራን ይገናኛሉ። በመሃል ላይ ቁጭ እላለሁ፣ ሞዴሬተር አረጋለሁ። ውይይቱ ይቀጥላል። ማህበረሰቡ አልሬዲ ለሳምንት ለምናምን ይነገረዋል ታፒኩን ሬዲ እንዲሆን፣ ህዝቡም ሪሰርች እንዲያደርግ፣ ህዝቡም እንዲጠብቅ። ካለበለዚያ ይኸውልህ ህዝቡ እውቀት ከሌለው
በቲፎዞ የብሽሽቁን በቃ የእግር ኳስ እንትን ነው የሚሆነው። ለህዝቡ ግን 1 ሳምንት ተሰጥቶት 2 ሳምንት ተሰጥቶት ያንን ታፒክ እናንተም በየቤታችሁ ታብራራላችሁ። እኔም ታፒኩን በቤቴ አብራራዋለሁ። ስለ ታፒኩ ያለውን እንትን እሰጣችኋለሁ። መስፈርት በቃ ህዝቡም ያውቃል። ሲመጣ ኤክስፔክቴሽን ይኖረናል። ናው ኤክስፔክቴሽን ለምሳሌ ባስኬትቦል ሩልና ሬጉሌሽን የማያውቁ ሰዎች ባስኬትቦል ቁጭ ብሎ ቢያዩ they don't know what's happening። የአሜሪካን ፉትቦል እና የኢትዮጵያ እግር ኳስ እግር ኳስ አንድ አይደለም። ሩልን ማወቅ ሬጉሌሽን ማወቅ ከዛ በኋላ ሰውም በጥሞና እንትን ይላል። አያችሁ አሁን ማን ህግ ጣሰ፣ ማን በአግባብ አልሄደም፣ ማን አውዱን ጠበቀ የሚለውን ለማወቅ ራሱ ማህበረሰቡ ላይ ማስቀመጥ አለብን። ካለበለዛ ይዛችሁት የመጣችሁት ተከታይ ነው ይዛችሁ የምትሄዱት። ብሽሽቅ እንዳይሆን ነው። በዚህ የምትስማሙ ከሆነ እኔ አም available። ኢምራን ተቀብሏል። እፎይ ተቀበል በሉት። ካለ ና በሉት እፎይ። 1 ሚሊዮን ከሆነ ደግሞ በቃ ኢምራንን አስገቡት 1 ሚሊዮን። አሁን እሱ ነው ትልቁ ነገር እሱ ነው። አቡካር ኮምፕሮማይዜሽን ያስፈልጋል አይደል? አንዳንዱ ሰው ነው እኔ መወያየት የምፈልገው በዚህ ነው ካለ አይ 10 ደቂቃ ይሁን ካለ ኮምፕሮማይዝ ያስፈልጋል። ያንኛው አይ እኔ 5 ደቂቃ ካለ 8 እናደርጋለን። ሰላም አለይኩም። ሰላም ተቀጥላለህ ሀቢቢ እዮዳ። በዚህ ጋር አንድ ነገር ግልጽ ላድርግልህ። እኔ ውይይቱን ተቀብያለሁ ስል ችግር የለብኝም። ሰዓት በፈለገው ሰዓት አምዳውን የትኛውም ሰዓት ቢሆን ይመቸኛል። የትኛውም ጊዜ ቢሆን ትምህርቴን ትቼ ቢሆን መዋየት እችላለሁ። ያው ቪዲዮ ስራ በተባለበት ሰዓት ቪዲዮ ሰርቼ ፖስት አደርጋለሁ። ርዕሱን እንስማማለን። ሰዓትም እዚህ መጥቶ መወሰን አለበት። ችግሩ እሱ ነው። ሰዓትና አካሄድ ነው። እኔ ጋር ዝም ብሎ ወሬ የለም። ሰዓት ሲወሰን ርዕስ ሲመረጥ እንደባለፈው ሁላችንም ተገኝተን ሁሉም ሰው ባለበት የሚመረጠው ኢንሻአላህ። አቡኪ እያወራ ነበረ። ቀጥል ኢንሻአላህ። ጎስ ትቀጥላለህ ሀቢብ። አፎን ሶሪ አፎን ትቀጥላለች። ዩዳዊ ፖሲብል የሆኑ ይሄ ውይይት ላይደረግበት የሚችሉባቸው ፖሲብል የሆኑ ኤክስፕላኔሽኖች አሉ። ወደ አይ ቲንክ 5-4 አይደንቲፋይ አድርጌ ያስቀመጥኳቸው ማለት ነው። ወንድሞች ሀሳባቸውን ያስቀመጡና ኤቭሪ ፖሲብል ኤክስፕላኔሽኖችን ዲባንክ ማድረግ እፈልጋለሁ። ፖሲብል ኤክስፕላኔሽኖችን ቤዝዶን ይሄ ውይይት አልቀበልም ብሎ ተቃራኒ አካል ሊያመጣቸው የሚችሉ ፖሲብል ኤክስፕላኔሽኖች አሉ። ለምሳሌ የአወያዩ አካል ገለልተኛ ነው ወይ አይደለም ምናምን፣ እንደዚህ ፖሲብል ኤክስፕላኔሽኖችን እያንዳንዱ ላይ መሄድ እፈልጋለሁ። ወንድሞች ስላሉ አይ ቲንክ ቀድሞኝ የገቡ እንትን ያሉም ስላሉ እንትን ይበሉና ልክ በእኔ ተራ ያንን አወራለሁ ኢንሻአላህ። እሺ እናረጋለን። አቡ እንግዲህ እናረጋለን። እሱን ሳላህ ሳላህ ቀጥለው። ሰላም ነው። እንዴት ናችሁ? ሁላችሁ ደህና ናችሁ? ንጉስ እዮዳ ሌሎቻችሁም ከላይ ያላችሁ ሰላም አለይኩም ሙስሊሞችም ክርስቲያኖችም። ኦኬ አልহামዱሊላህ። እንግዲህ ያው ብዙ ቶፒኮች ተወርተዋል። በጣም ብዙ አስፈላጊ የሆኑ ወቅታዊ አጀንዳዎችን አንስታችኋል። መወራት ያለባቸው መዳሰስ ያለባቸው በጣም ብዙ ነጥቦች ተነስተዋል እና እዚህ ጋር እኛ የምንፈልገውና ማየት የምንፈልገው ሁሉም ሰው ሊያየው የሚገባው ነገር ይህንን ዲቤት ነው። ይሄ ዲቤት በተቻለ አቅም እንዲደረግ እንፈልጋለን። እንግዲህ ከኢዮዳብ ጀርባ ያለው ወገናችን እፎይ ለዘመናት ይፎክራል። ቪዲዮን እንዳያችሁት የትኛውም የሙስሊም አፖሎጂስት እኛ ፊት ቆሞ ዲቤት ሊያደርግ አይችልም፣ እኛን እንደዚህ ሊጋፈጥ አይችልም ብሎ በጣም ብዙ ህዝበ ክርስቲያኑ ላይ መልክ ይሰራባቸዋል። መልክ መስራት የሚባል ነገር አለ። ባሌለበት ቦታ ላይ እንዳለ አድርጎ ራሱን ማስቀመጥ ማለት ነው። ያሌለውን አቅሙን ህዝበ ክርስቲያኑ ዘንድ ግን እንዳለው አድርጎ ያቀርባል ለዘመናት። እኔ ሳቀው የዛሬ 3-4 ዓመታት ነው እና በእነዚህ 3-4 ዓመታት ምንድነው የሚያደርገው? ባሌለበት ደረጃ ላይ ራሱን እየሰቀለ ያስቀምጣል። ልክ እንዴት ነው መሰላችሁ? እንደ ባቢሎን ግንብ ብዙ ጊዜ መስላችኋለሁ። እነዚህ ወገኖቻችን የባቢሎን ግንብ የሚባል ነገር አለ። ኦሪት ዘፍጥረት ምዕራፍ 11 ላይ ያለው ምንድነው? ህዝበ ባቢሎን የሚባሉ አካላት የሆነ ጊዜ ወደ ሰማይ ለመውጣት ግንብን ይገነባሉ። ወደ ላይ ረጅም ግንብን ከገነቡ በኋላ እግዚአብሔር ስራቸው መልካም አለመሆኑን ሲያይ ወርዶ ቋንቋቸውን እንዳደበላለቀባቸው ይናገራል። እና ይሄ ወገናችንም ተመሳሳይ ነገር ነው እንግዲህ የሚታይበት። እሱ ምንድን ነው? ያሌለበትን ያሌለውን እውቀት፣ ያሌለውን ኮንፊደንስ፣ ያሌለውን ነገር እየገነባ እንደ ባቢሎን ግንብ ወደ ላይ ገንብቶ ከላይ ተቀምጧል። የግንቡ መጨረሻ ላይ ተቀምጧል። ያ ነገር ወደ ሪያሊቲው ሲመጣ ግን ምንድን ነው? በአንዴ የሚፈርስ ተራ ነገር ሆኖ እናገኘዋለን። ስለዚህ ይሄ ፉከራው ለዘመናት የገነባው ፉከራ እንዴት ነው እንግዲህ ሙሉ በሙሉ የሚፈርሰው? ልክ እንደ ኢምራን አይነት ወንድሞች ምናምን ሲመጡ ይኸው ድምጥማጡ እንደጠፋ ምናምን ታያላችሁ። የኮርኒስ አይጥ ሆኖ ይገኛል።
የኮርኒስ አይጥ ሆኖ ያርፋል ነው። የኮርኒስ አይጥ ምንድን ነው? ከላይ ይጮሃል፣ በጣም ይጮሃል፣ ይረብሻል፣ ነገር ግን አይወርድም፣ አቅም የለውም የመውረድ እና ይሄ ወገናችንም እንደዛው ነው። እንደ ኮርኒስ አይጥ ነው ለዘመናት የሚቀመጠው። በጣም ይጮሃል፣ ነገር ግን ወደ ሜዳው ሲገባ ሜዳው ላይ መምጣት አይፈልግም። ስለዚህ 8 ሆናችሁኑ 10 ሆናችሁኑ 9 ሆናችሁኑ ብለህ ስትናገር የነበረው ሰውዬ ኢምራን አንድ ነው። አንዱ ፊት ማትቆምበት ሪዝን የለም ነው። 2025 አፕሪል 14 አካባቢ አስታውሳለሁ የሆነ ሰዓት ላይ የሆነ ቪዲዮ ተሰርቶ ነበር። እሱ ምንድነው አንድ ዩቲናስ የምትባል ቲክቶከር አለች እና አንቺ ቤት እኔ ብቻዬን ሆኜ 8 ኡስታዞችን ዲቤት አደርጋለሁ ብሎ ተናገረ። እኔ ብቻዬን 8 ኡስታዞችን። አንደኛ ይሄ ጀስት ሳክስ ነው። ሳክስ እንትን እያደረክ እንደሆነ ሁላችንም እናውቃለን፣ ግን ወደ ሪያሊቲው እናምጣ ነው እያለ ያለ ነው። 8ቱ ይቅርና አንዱን ኢምራንን ቻሌንጅ አድርግ፣ አንዱ ኢምራን ፊት ቁምና ዲፌንድ አድርግ እምነትህን ነው። ኢምራንን የሚፈሩበትን ሪዝን ደግሞ ምንድን ነው? ኢምራን ጋር መቅረብ የማይፈልግበት ምክንያት ምንድን ነው ብለን ስንጠይቅ እንግዲህ ኢምራን ምንድነው መሰላችሁ ብዙ ጊዜ ሂስ አፖሎጂስት ነው። ዲፌንድም ያደርጋል፣ አታክም ጭምር ያደርጋል። አታክ ምንድነው የሚያደርገው ሲባል ለምሳሌ እስልምና ላይ የሆነ አርጊመንት ከተነሳ ማለት ነው ነቢ ሙሐመድ ሐሰተኛ ነው 9 ሚስት አግብቷል ይልሃል። አንዱ መጥቶ ነቢ ሙሐመድ ሐሰተኛ ነቢይ ነው ምክንያት 9 ሚስት አግብቷል ይልሃል ነው። አዎ። ስለዚህ ዳዊት ስንት ሚስቶች ነበሩት? 8 ሚስቶች ነበሩት። ሐሰተኛ ነው አይደለም? የዳዊትን 8 ሚስቶች የሰጠው ራሱ እግዚአብሔር ነው። የሳኦልን ሚስቶችን 8 ሚስቶችን ለዳዊት አስረከበው አንደኛ ሳሙኤል ላይ። እስቲል ግን የአምላክ ልብ ይባላል። እስቲል እውነተኛ ነቢይ ነው። አይታ ይሄ ደብል ስታንዳርድ የሚባል ነገር ነው። እዛ እውነተኛ ነቢያት ናቸው ብሎ የተቀበላቸው ነቢያት የሰሩት ተግባር አለ፣ አፕሩቭ የተደረጉ ተግባሮች አሉ። እነዛ ተግባሮችን ተሸክሞ የተቀመጠው አካል ነቢ ሙሐመድ ላይ አርጊመንት ሊያነሳ አይችልም። የሚያነሳ ከሆነ ግን አስቀድሞ የራሱን ነቢያት መጣል አለበት። የሚያነሳ ከሆነ አስቀድሞ የራሱ እውነተኛ ናቸው ብሎ የተቀበላቸውን ነገራቶች ሪፊዩት ማድረግ መቻል አለበት እና ኢምራን በዚህ ደረጃ መጽሐፍቶቹ ውስጥ ያለውን እያንዳንዱ ዘርዝሮ ያወጣለታል። በብሉያትም ሊሆን ይችላል፣ በሐዲሳትም ሊሆን ይችላል፣ በስርዓት መጽሐፍት። መቼስ ሶላ ስክሪፕቹር አይደለም ሰውየው፣ የገድላት መጽሐፍትን ሌሎች የስርዓት መጽሐፍትን ይቀበላል። ያን እስከተቀበለ ድረስ በተለይ ኦርቶዶክስ ነኝ ብሎ ራሱን አይዴንቲፋይ እስካደረገ ድረስ እነዛ መጽሐፍቶችንም ዲፌንድ ሊያደርግ ይገባል ነው። ስለዚህ ይህንን ደግሞ ቀርቦ ሊወያይና ያንን ነገር ፕሩቭ ሊያደርግ ይገባል። ያን ካላደረገ ግን ለዘመናት የገነባው እንደ ባቢሎን ግንብ ወደ ላይ የተገነባው ጉራው በአንዴ ሲፈርጥ እናያለን ነው እና ያንን በተቻለ ንጉስ ኢዮዳብ እንደሚጨርሰው ተስፋ እናደርጋለን። በጣም በጣም አመሰግናለሁ። ሁላችሁም እዚህ ቤት ያላችሁ ታፕ ኮፒ ሊንክ አድርጉና ትናንሽ ጊፍቶችን ዝም ብላችሁ የቴክስት ሳይን ምናምን አድርጉ። እዚህ ቤት ያላችሁት ባካችሁን ኮፒ ሊንክ አድርጉ። ኮፒ ሊንክ እያደረጋችሁ ያላችሁ ታፕ እያደረጋችሁ ሰዎች አመሰግናለሁ። እያወራን ያለነው ዋንስ አጌን ታፒኩን ጠብቀን እናውራ። አንደኛ በትናንትና በተደረገው ነገር በእፎይና በሁሴን የተደረገውን ነገር እያወራን ነበር። አሁን ግን ሁሴንና ኢምራንና እፎይ ተገናኝተው ትክክለኛ ውይይት እንዲያደርጉ ጥሪ አድርገናል። ጥሪውን ይቀበላል ብለን እናስባለን። ሁላችሁ በዚህ ቤት ያላችሁ ታፕ አድርጉ፣ ኮፒ ሊንክ አድርጉ። ኢምራንንም ተከተሉት፣ 1 ሚሊዮን አስገቡት። ችሎታችሁ ማሳየት አለባችሁ። በ24 ሰዓት እኔ አይቻቃለሁ። በ3 ቀን ከ600 ሺህ 1 ሚሊዮን የገባን አሁን ፎንቴ ያለ እና ያው መስፈርቱ ያ ከሆነ prerequisite for the debate አንደኛው 1 ሚሊዮን መግባት አለበት ከሆነ ምንም ችግር የለም። እናንተ ሚሊዮን አስገብታችሁ ማሳየት አለባችሁ። ከዛ ሌላው ነገር ግን ያሟላል። እሱ ብቻ ነው ያላሟላው። በቃ እፎይ ከኢምራን ጋር ውይይት ያላደረገው ኮተንኮት 1 ሚሊዮን ስላልገባ ነው። 1 ሚሊዮን ይገባል። 3 ቀን 4 ቀን ይፈጅበታል። እናንተ እውነት ከሰራችሁ ጠንክራችሁ ከሰራችሁ 1 ሚሊዮን ጋር ይቻላል እና ታፕ ኮፒ ሊንክ የምታደርጉ አመሰግናለሁ። ጊፍትም እየሰጣችሁ ቤቱን የምታበረታቱ አመሰግናለሁ። ተባረኩልኝ። አንድ ነገር ልንገራችሁ። እኔ የዚህ የፊታችን ቅዳሜ የቀጠሮ ጌም አለኝና ያንን ጀፕርዳይዝ አድርጌ ነው እያደረኩ ያለሁት። ለምን ከዛሬው ነው ሃፒ እኔ በዚህ ጉዳይ ስለምወደው ነው፣ እውቀት ስለምመርጥ ነው፣ ሐሳብ ደስ ይለኛል ይሄ ጉዳይ እና እኔ ምንም ያደረኩት ነገር የለም። አትናደዱ፣ አትበሳጩ። መድረኩ ክፍት ነው ለሁሉም። በእውቀትና በእውነት ነው እየተወራ ያለው። እውነትን ከሁሉ ነገር ሁሌ እመርጣለሁ።